መለመን ብሎ የሚለው ቃል አንዱ ስለሌላ መለመን ብሎ የሚለው ክርስቶስ ለሰው ልጆች እንደለመነ ነው የሚናገረው ማለት ነው። የሮሜ 8:34 አዎ በመዝገበ ቃላቱ ላይ ከኛ ጋርና ከካቶሊካውያን ጋር አዎ ብላ አምቧን ጠጥታ አዎ ልክ ናችሁ እንዲህ ተብሎ ይጻፍ ብላ ከጻፈ በኋላ መጽሐፍ ቅዱስ ላይ ግን መጣ የሮሜ 8:34ን ይፈርዳል ብላ የምትሰርስ ጉደኛ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ። እንዴት እዚህ ከሁለቱ አብያተ ክርስቲያናት ጋር ተስማምተሽ ለጻፍሽው መዝገበ ቃላት እንዴት ለቃሉ ትርጓሜ እንዴት አትታመኝም? ኦርቶዶክስ አይታመኑም። አያችሁ አይደለ? እሱ 30 ደቂቃ ወራበትን እኔ በአንድ ደቂቃ ባልሞላ ውስጥ ማለት ነው። ኦርቶዶክስ ታማኝ ከሆነች እዚህ መዝገበ ቃላቱ ላይ የተናገረችውን ከመለመን ጋር አንዱ ስለሌላው ከመለመን ጋር አገናኝታ ሮሜ 8:34 ከ26 እስከ 34 ምልጃ ብሎ የሚለውን ይመልከቱ ብላ ከሰጠችን በኋላ ይሄ ቃል ቀጥታ የሮሜ 8:34 ለካ ከመለመን ጋር የተጻፈ ነው። ወንድሞች እናቶቼ በኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት መሰረት ከመለመን ጋር የተነገረ ቃል ነው ማለት ነው። ማንን በተመለከተ? ኢየሱስን በተመለከተ ከመለመን ጋር የተነገረ ቃል ነው ማለት ነው። ኦርቶዶክስስ አይ እዚህ መለመን ብየዋለሁ መዝገበ ቃላቱ ላይ መጽሐፍ ቅዱስ ላይ ግን ሰርዙልኝ መፍረድ ብላችሁ በሉ። መፍረድና መለመን አንድ አይነት ቃላት ትርጓሜ ናቸው ወይ? አይደሉም። እንዲህ ናት ቤተክርስቲያኒቱ። ወንድሞች እናቶች እኔ ቤተክርስቲያኒቱ ነው ብዬ የምናገረው። ለምን ይሄንን የሰራችው ቤተክርስቲያኒቱ ናት። ከሌሎች ከካቶሊክና ከኛ ከወንጌላውያን ጋር ሆና ይሄንንም ያሰራችው ካቶሊክና ማነው ጴንጤዎችንና ካቶሊክን ሳትጠይቅ በራሷ መብት ነው ያሳተመችው። ተጠያቂው ብፁዕ አይደለም፣ ተጠያቂው ቤተክርስቲያኒቱ ናት። ከመለመን ጋር የተገናኘውን መለመን ነው ብላ የተረጎመችውን የሮሜ 8:34 መዝገበ ቃላት ላይ ከመለመን ጋር ነው የሚተረጎመው። ይሄ ማለት የሮሜ 8:34 መለመን ነው ብላ የተረጎመችውን መፍረድ ነው ብላ ደግሞ እዚህ ደግሞ ተናግራለች ማለት ነው። ለመዝገበ ቃላት አትታመን፣ ለግሪኩ ቋንቋ አትታመን። የግሪኩ ደግሞ የሚለው ነው ይኸውልህ፣ የግሪኩ የሚማልደው ይላል። የሚማልደው ማለት የሚለምነው ማለት እኮ ነው። የለመነው ማለት ነው። ኢንቱካኔ ብሎ የሚለው መዝገበ ቃላት ላይ የሚለምን የለመነ፣ የግሪኩ የሚማልደው፣ የኦርቶዶክስ የሚፈርደው። ከግሪኩ ጋር አትስማማ፣ ከመዝገበ ቃላቱ ጋር አትስማማ። ቤተክርስቲያኒቱ ከመጽሐፍ ቅዱስ ጋር አትስማማ፣ በራሷ መጽሐፍቶች ስትያዝ አትስማማ ቤተክርስቲያኒቱ። እሺ ካህን ብሎ የሚለውም ጋር ሄዶ ሊያሳየን ፈለገ። ብፁዕ ካህን ብሎ የሚለውም ጋር ሄዶ ሊያሳየን ፈለገ። ካህን ክህነት ባይዘው አንተ ያሳየህን እኛ ቀድመን አይተነዋል። መጽሐፉ የሌለን መስሎ ከሆነ መቼም እንደዛ አጠረጥረኝም። በእግዚአብሔርና በሰው መካከል ሆኖ ሰውን ከእግዚአብሔር ጋር የሚያገናኝ ካህን ይባላል። የሚያገናኝ ማለት የሚያስታርቅ፣ የሚያገናኝ፣ የሚያቀርብ ማለት ነው። ኦኬ ካህን ይባላል። አገልግሎቱ መስዋዕትን በመሰዋትና ጸሎትን በመጸለይ ይፈጸማል አለ። ልክ ነው። ቀደም ዝጋ የተናገርከው ብፁዕ ኢየሱስ መስዋዕቱንም ሰውቷል፣ ራሱ ጸሎትም አቅርቧል። ጸሎትና ምልጃን ልመናን አቅርቧል። ስለማ ስለኛ። ኦኬ ውዴ ኢየሱስ ጥያቄን አረሳውትም ባይዘይ መስዋዕትን ሰውቷል ራሱን መስዋዕት ራሱን ሰውቷል። እሺ ጸሎትና ምልጃንም አቅርቧል። ሊቀ ካህን እንደመሆኑ መጠን መስዋዕት ብቻ አቅርቦ ጸሎትና ምልጃን አላቀረበም አልተባለም። ጸሎቱንም ምልጃውንም መስዋዕቱንም አቅርቧል። መስዋዕት ራሱን ጸሎትና ምልጃን ደግሞ አቅርቧል። ለማን ያቀረበው? ለእግዚአብሔር አብ፣ ለአብ ነው። ኦኬ ጸሎቱን ወደ ማን ያቀረበው? ወደ አብ ነው። ወደ ራሱ ብለው የሚል ደግሞ አንድ ጠማማ ትምህርት አላቸው። ወደ አብ ነው የለመነው። አባቶይ ብሎ ያለው ራሱን አይደለም። ኢየሱስ ራሱን አይደለም አባቶይ ብሎ ያለው።
አባቶ ይብሉ አባቴ ሲለን የነበረው እግዚአብሔር አብ ነው በተለየ አካሉ ማለት ነው። ስለዚህ ጸሎትና ምልጃን አቅርቧል። ኦኬ አሁን ጉዳዩ ልብ በሉ እዚህ ጋር ነው ጉዳዩ። ኢየሱስ ያቀረበው መስዋዕትነት ጊዜያዊ ነው ወይስ ዘላለማዊ? መስዋዕቱ ያቀረበው ጸሎትና ምልጃ ጊዜያዊ ነው ወይስ ዛ አልኩት ጊዜያዊ መጨመርም ከፈለጋችሁ ጨምሩ። ጊዜያዊ ነው ወይስ ዘላለማዊ? ኦኬ ማለት ኤክስፓየርድ የሚያደርግ ነው ጸሎቱ? እዛ መስቀሉ ግርጌ ለነበሩት ብቻ ነው ናውረድ ከመስቀል ላይ ብለው ለሚሉት ብቻ ነበር የለምነው? አይደለም። ጊዜያዊ አለመሆኑን ዘላለማዊ መሆኑን እስከ ምጽአት ድረስ ለሚነሱ ሁሉ ብላለች። እንደውም ቤተክርስቲያን በአንድምታ ትርጓሜዋ ላይ የጸለየው ጸሎት የዘላለም ነው ማለት ነው። ያቀረበው መስዋዕትስ ጊዜያዊ አይደለም ዘላለማዊ ነው ማለት ነው። ይሄ ማለት ምን ማለት ነው? ኢየሱስ ያቀረበው ጸሎትና ምልጃ ዛሬ የሚሰራል እኮ ነው ብለን እንለው። ስለዚህ ነው ስለነሱ ሊያማልድ ዘወትር በሕይወት ይኖራል ብሎ የዕብራውያን መልእክት ጸሐፊ የጻፈው ማለት ነው በምዕራፍ 7። ይህንን እንኳን ለመረዳት እንዴት ይከብዳቸዋል ወገኖቼ? አንድ ጊዜ ያቀረበው ጸሎትና ልመና ለዘላለም ነው እስከ ምጽአት ድረስ ነው ብላለች ኦርቶዶክስ። ጥሩ ነው ዛጌ የተናገረችው። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ያለውን የጸለየውን ጸሎት አባቶ ብሎ የጸለየውን ጸሎት አንድ ጊዜ የጸለየው ጸሎት እስከ ምጽአት ድረስ ለሚነሱ ሁሉ በሐዋርያቱ ስብከት ለሚያምኑ ለሰዎች ሁሉ የቀረበ ነው እና እንዴት ኢየሱስን አሁን አማላጅ አይደለም ብላችሁ ትሉታላችሁ? አንድ ጊዜ ባቀረበው መስዋዕትነት አንድ ጊዜ ባቀረበው ጸሎቱ ደግሞ በቅዳሴ ስርዓት ራሱን ምንድነው ብላ የምትለው መስዋዕተ አቤልን ዕጣነ ዘካርያስን የተቀበልክ ተቀበልልን ብላ ትላለች። ኦኬ መስዋዕተ አቤልን የተቀበለ መስዋዕቱ አቤል መስዋዕት ሞቶ እንኳን መስዋዕቱ እስካሁን ድረስ እኮ ይናገራል እኮ ነው ብሎ የሚለው። ኢየሱስ ግን ሞቶ መስዋዕቱ እስካሁን ድረስ አይናገርም ብላ የምትለው ኦርቶዶክስ ናት። ኢየሱስ ሞቶ ከሙታንም ተነስቶ አሁን በአባቱ ቀኝ ተቀምጦ አንድ ጊዜ የለመነው ጸሎትና ልመና አሁን ኤክስፓየርድ አድርጓል ብለው የሚሉ እነ ብፁዕ አምላክና ኦርቶዶክሳውያን ናቸው። እኛ ደግሞ ኤክስፓየርድ አላደረገም፣ አሁን ዕለት ዕለት መለመን አያስፈልገውም፣ እናንተ እዚህ ጋር ይለምናል ብላችሁ እንደምትሉን እኛ እንደዚህ ይለምናል ብለን አላልንም። ግን ኢየሱስ አማላጅ ነው። አማላጅነቱ አንድ ጊዜ ያቀረበው መስዋዕትነት አንድ ጊዜ የጸለየው ጸሎት የዘላለም ነው፣ የዘላለም ነው። ጌርሳም ወደ ጌታ ሲመጣ ዛሬ ለጌርሳም ለሚባል ወንድም ነው የምጸልይለት። ኤርሚያስ ሲመጣ ደግሞ ለኤርሚያስ ነው የምጸልይለት። ብፁዕ ደግሞ ቢመጣ ለብፁዕ ዛሬ ጸልይለታለሁ እያለ በየጊዜው ጸሎት ማቅረብ አያስፈልገውም። አንድ ጊዜ አቅርቧል። ያ ጸሎት የዘላለም ነው፣ ኤክስፓየር ዴት የለውም። የሊቀ ካህን ጸሎት ነው፣ የሊቀ ካህን መስዋዕትነት ነው። ይህንን ኦርቶዶክሳውያን ጠጡት፣ ካልሆነ እናጠጣችኋለን ማለት ነው በየሄዳችሁበት እየተከታተልን። ኦኬ የጠየቀኝ ጥያቄ አለችን። ጥያቄ ለመልስ ጠይቅና ሌሎችም ልስጥ። ብዙም መቀጠል ካለበት ይጠይቃል። የብዙ ጥያቄ ብዬ ጽፌዋለሁ። መጽሐፍ ቅዱስ ኢየሱስ አሁን በሰማያት እንደሚለምን ያያችሁትን አሳዩን ብሏል። ይሄ ጥሩ ጥያቄ ነው። ብፁዕ ያያችሁትን አሳዩን፣ እኛ ማየት አልሆነልንምና እናንተ ያያችሁትን አሳዩን ብሎናል። ያየኑን ልናሳይ ግዴታችን ነው። ለምን ኢየሱስ አሁን በሰማያት ይለምናል ብሎ የሚል ቃል የለም። ከየት አምጥታችሁን አሁን ይለምናል ብላችሁ የምትሉና? እኛ ኢየሱስ አሁን በሰማያት ይለምናል ብለን አላልንም። እንደ ኦርቶዶክስ ያማልዳል ነው ብሎ ያሉት ሐዋርያቱ ያማልዳል ብሎ የሚለውን ቃል ተጠቅመናል። ኦርቶዶክስ ግን አሁን በሰማያት ይለምናል ብላ የምትለውን በእነዚህ መጽሐፍቶቿ ሁሉ ገና የምናየው ማለት ነው። እዚህ ጋር ግን ድርሳነ ሰንበት ላይ ይሄንን እኮ በሰማያት አይደለም ብሎ የሚለው በዳግም ምጽአት ነው ብለውናል መምህር በረከትና ብፁዕ አምላክ። ይሄ በዳግም ምጽአት ነው። ገና ኢየሱስ እኮ ጸሎቱን እንኳን አልጨረሰም። በኦርቶዶክስ አስተምሮት ገና በጣም ብዙ ስራ አለበት። ሲመጣ ይጸልያል። ራሱ ሲኦል ከቶ ራሱ አውጥቶ ደግሞ ራሱ ደግሞ እግዚአብሔር አብ እንዲያወጣለት እግዚአብሔር አብን ይለምነዋል። የቅድሙ ሳይንስ አያችሁት ሳይንሳቸው። ኢየሱስ ይመጣና በዙፋን ላይ ይቀመጣል ሲፈርድ በጎቹን በግራ በጎቹን በቀኝ ፍየሎቹን በግራ አድርጎ ይለያቸዋል።
እናንተ እርጉማን ሂዱ ዓለም ከተፈጠረ ጀምሮ ወደ ተዘጋጀ ገሃነመ እሳት ውረዱ ብሎ ይላቸዋል። ገሃነመ እሳት ይልካቸዋል በማቴዎስ 25 መሰረት። ጻድቃንስ እናንተ አባቴ ብሩካኖች ብሎ ወደ መንግስተ ሰማያት ያስገባቸዋል። ከዛ እንዲህ ብሎ ብስራውን አይጨርስም በኦርቶዶክስ አስተምሮት። ከዛ ይነሳና እግዚአብሔር አባቱ ጋር ይሄድና አባት ሆይ ይለዋል። በድርሳነ ሰንበት ትምህርት መሰረት ማለት አባት ሆይ አቤት ቅድም ፈርጄ ገሃነመ እሳት የጨመርኳቸው አሉ። አዎ እነሱን መላእክቴን አዝዣለሁ፣ እነሱ እያመጡልኝ ነው። ለምን? ከአንተ ምህረት እንድታረግላቸው እና እንድጸልይ ይቅር እንድትላቸው ለምንሃለሁ። አንተ አይደለህ የጨመርከው? አንተ ማለት በመለኮቱ ከኔ እኩል ስልጣን ያለህ ብሎ ቢለው ኢየሱስ ክርስቶስን እግዚአብሔር አብ ምንድነው መልሳችሁ? ራሱ ኢየሱስ ፈርዶ በጎቹን ከፍየሎቹ ለይቶ ገሃነመ እሳት ውረዱ ካለ በኋላ ከዛ እንደገና ደግሞ ተመልሶ አብ ፊት ሄዶ ለማኝ የሚሆንበት ማለት ነው። የሚለምንበት እባክህ ማርልኝ፣ እባክህ አንድ ጊዜ ለነዚህ ገሃነመ እሳት ለወረዱት ራሱ እኮ ነው ያወረዳቸው ጌታ ኢየሱስ። ፈርዶ ፍርድን ለወልድ ሰጠው ይላል። ምን ማለት ነው? ኢየሱስ በፍርዴ ተሳስቻለሁኝ፣ ተሳስቼ ነው ያወረድኳቸው ወደ ሲኦል እና እኔ ደግሞ ያው እንደምታውቀው ከሲኦል ማውጣት አይሆንልኝም፣ አንተን ካለመንኩ አይሆንልኝም ብሎ ኢየሱስ አሁን በሰማያት ሲመጣ ዳግም ይለምናል እያሉ ነው ኦርቶዶክሳውያን። ልጆቻችሁንና ዘራችሁን ከኦርቶዶክስ ትምህርት ጠብቁ ብለን ስንል ያለ ምክንያት እንዳይመስልን። ኢየሱስ እንኳን ለምኖ ከሲኦል ያወጣል ብለው ይላሉ ዳግም ሲመጣ ገና። ብፁዕ ግን አሳዩን አለ። አሁን እንደሚለምን አሳዩን አለ። ቀጥታ እንሂዳ። ባለፈው ላይ ስናገር የጻፍኩትኝ አንድ ቃል ትዝ ይልሃል አይደል? የአሁን ጊዜና የኃላፊ ጊዜ እና የመጻኢ ጊዜ። ሮሜ 8:34ን ቅዱስ ጳውሎስ ሲናገር ምንድን ነው ያለው? በእግዚአብሔር ቀኝ ያለው ስለኛ የሚማልደው ነው ያለው። የሚማልደው ብሎ የሚለው ቃል የአሁን ጊዜና የመጻኢ ጊዜ ነው ወይስ የኃላፊ ጊዜ ነው ብዬ ጠየቅኩኝ። መልስ አላገኘሁም። ብፁዕ ስላልተማረ እንዳይመስላችሁ፣ አውቀው ነው የሚያደፍጡት። ብዙዎቹ እንደዚህ ናቸው። ጠባያቸውን ያውቃለሁኝ እናንተ። ኦኬ፣ አውቀው ነው የሚያደፍጡት። የሚማልደው ብሎ የሚለው ቃል የኃላፊ ጊዜ ነው አይደለም። የምን ጊዜ ነው? የሚማልደው ብሎ የሚለው የአሁን ጊዜና የመጻኢ ጊዜ ነው የሚያመለክተው። የሚማልደው ብሎ የሚለውን ቃል ማን የተጠቀመው? ቅዱስ ጳውሎስ። የኢየሱስ ክርስቶስ የምልጃ ስራ ኮንቲኒዩስ የሆነ ነው ማለት ነው፣ የሚቀጥል ነው ማለት ነው። አዎ። አላቋረጠም ማለት ነው። አዎ። አልቆመም ማለት ነው፣ የሆነ ቦታ አስታክ አድርጎ። አዎ። የኃላፊ ጊዜስ ቢሆን ኖሮ ጳውሎስ ይህን መልእክት የጻፈው መቼ ነው? ከሙታን ከተነሳ በኋላ ኢየሱስ እና ካረገ በኋላ። የኃላፊ ጊዜ ቢሆን ኖሮ ቅዱስ ጳውሎስ ምን ብሎ ነበር መጻፍ የነበረበት? ሮሜ 8:34 ኦርቶዶክሳውያን እንደሚሉት ቢሆን ኖሮ ጳውሎስ እንደዚህ ብሎ ነበር መጻፍ የነበረበት። እንዴት ብሎ? አሁን እንደማነበው ነው የምናነበው ማለት ነው። አሁን በኦርቶዶክሳውያን አነባበብ እናነበዋለን። ኦኬ። እግዚአብሔር የመረጣቸውን የሚከሳቸው ማን ይከሳቸዋል አለ። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ልብ በሉ። አሁን በኦርቶዶክስ አነባበብ ነው የምናነበው። ጳውሎስ ተሳስቷል በእነሱ አነባበብ። ኢየሱስ የኃላፊ ጊዜ ነው ምልጃው እንጂ አሁንና የመጻኢ ጊዜ ምልጃ የለውም እያሉ ነው ኦርቶዶክሳውያን። ስለዚህ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ ማልዶ የነበረው ነበር መጻፍ የነበረበት እንደ ኦርቶዶክሳውያን። ስለኛ ማልዶ የነበረው ምክንያቱም የኃላፊ ጊዜ ነው። እነሱ በኃላፊ ጊዜ ብቻ ነው ኢየሱስ አማልዷል ብለው ሲሉ በኃላፊ ጊዜ ነው። በአሁንና በመጻኢ ጊዜ አይናገሩም። ስራው እንደተቋረጠ ምልጃው እንደተቋረጠ የሚናገሩት ኦርቶዶክሳውያን። ቅዱስ ጳውሎስ ሲጽፈው በእግዚአብሔር ቀኝ ያለው ስለኛ ማልዶ የነበረው ኢየሱስ ክርስቶስ ነው አላለም ብሎ ቢል ኖሮ ልክ ነው፣ ምልጃው የኃላፊ ጊዜ ነው ብለን እንላለን። ኦኬ። ያማለደው ልክ ነው፣ መስቀል ላይ ነው። መስቀል ላይ አንድ ጊዜ ነው፣ የኃላፊ ጊዜ ነው። ያ መስቀል ላይ ያማለደው ምልጃ ግን እኮ የዘላለም ነው። ለአሁኑም ጊዜ ለመጻኢም ጊዜ የሚሆን ነው። ከዚህ በፊትም ለነበረው ትውልድ ያማልዷል እዛ መስቀል ላይ፣ አሁንም ላለነው ትውልድ ያማልዳል፣
ለሚመጣውም ትውልድ ያማልዳል ማለት ነው። ማለት ኤክስፓየርድ አላደረገም ማለት ነው። ስለዚህ ባለፈው ምን አልኩ ብፁዬ እዚህ ደብተሬ ላይ እንደጻፍኩት ሮሜ 8:34ን ቅዱስ ጳውሎስ የአሁንም ጊዜ የመጻኢም ጊዜ አድርጎ እንጂ የተናገረው የሐላፊ ጊዜ አድርጎ አልተጠቀመበትም አላለም። ስለዚህ የአሁን ጊዜና የመጻኢ ጊዜ አድርጎ ቅዱስ ጳውሎስ ከጻፈ አሳዩኝ ስትል ይሄው ቅድም ጥያቄ ጠይቀኛል፣ ይሄው እያሳየው ነው። አይ እሱ በደንብ አልገባኝም ብለህ ካልክ በዕብራውያን መልክ መጽሐፍ ምዕራፍ 7 ላይ የተናገረው ምን ማለት ነው? ኢየሱስ አሁን በሕይወት አይኖርም እንዴ? ይኖራል አይደል? በሰማያት የዕብራውያን መልክ መጽሐፍ ታዲያ ምን ይሁንልኝ ብሎ ነው ቅዱስ ጳውሎስ እንደዚህ የጻፈው? ለምን በኃላፊ ጊዜ አይነግረንም ነበር? እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም ይሄን ቃል መጨመር አልነበረብህም ጳውሎስ ይሄን ቃል መጨመር አልነበረብህም። ክህነቱ የዘላለም ምልጃው የዘላለም መስዋዕቱ የዘላለም አድርጎ ጻፈው ጳውሎስ። ምን እናድርግ ታዲያ? ጴንጤ ትክክል ነው። እናንተ ናችሁ ክህነቱ ጊዜያዊ ወይ ደግሞ ክህነቱ ዘላለማዊ ነው እንኳን ካላችሁ በክህነቱ ያቀረበው መስዋዕትነት ጊዜያዊ፣ ጸሎቱ ጊዜያዊ ነው የምትሉን። አሁን ኢየሱስ አያማልድም ብላችሁ ትሉ አንዴ በዛ በቀራንዮ ላይ የለመነው ልመና አሁን አይሰራም እኮ እያላችሁ ነው። አሁን አይሰራም ትሉና ማርያም ግን አሁን ታማልድናለች በሰማያት ትላላችሁ። እኔ ፊት አትሏትም፣ ጴንጤው ፊት አትሉትም። ቀደም ወንድምነት ጌርሳም የጠይቀው ለዚህ ነበር። ቅዱሳን ያማልዳሉ ብሎ ሲለው እኔ አያገባም አለው። ለምን እኔ ቤቴን ስከፍትና እናጠይቀኝ? ለምን በዚህ በተከፈተ ቤት አትናገር ማርያም የምታማልድ ከሆነ? ምክንያቱም ስለ ምልጃ ነገር ነው የተነሳው። እናንተ ኢየሱስ አሁን አያማልድም ትሉንና ማርያም ግን ታማልዳለች ትሉናላችሁ። ታማልዳለች ብላችሁ ትሉ ግን በራሳችሁ መጽሐፍት ቅጥቅጥ ነው የማያደርጋችሁ። ቅጥቅጥ ያለ ርኅራኄ ቁርጭምጭሚትን፣ ወገባ ገዳህን፣ መቀመጫህን ሁሉ ትከሻህን ሁሉ ነው የማወልቀው በራስ መጽሐፍት። የውዳሴ ማርያም የሰንበተ ክርስቲያን የሰኞ ሰዓሊ ለነ ቅድስት ብሎ በሚለው ክፍል ላይ ልመናስ እዚህስ በኋላ እንኳንስ በሷ በሌሎችም የለባቸውም ብሏል። ሰዓሊ ለነ ቅድስት እያላችሁ ታቆማችሁ የምታነቧቸው መጽሐፍቶች ሁሉ ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልን የምትሉት አንድምታ ትርጓሜው ላይ አባቶች አትለምንልንም፣ አሁን በሰማያት ልመና ለሷ የለም፣ ሌሎቹም አይለምኑም፣ ማርያምም አትለምንም ብሎ የሚለው የውዳሴ ማርያም የአንድምታ ትርጓሜ ነው። መጽሐፍ መረጃ አምጣ ኤርሚያስ፣ ዝም ብለህ አትጩብን። ይኸው የውዳሴ ማርያም አታማልድም ብሎ የሚለው ማለት ነው። አሁን ጸሎትና ልመና በሰማያት አታደርግም ብሎ የሚለው ይኸው የራሳቸው መጽሐፍ ይኸው በሊቃውንቱ የተጻፈው ማለት ነው። እናነባለን፣ እንከተክታለን፣ በጽዮኑ ዓለት ተረትን እናደቃለን፣ በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን። ማርያም አሁን በሰማያት ጸሎትና ልመና አታደርግም፣ ሌሎቹም አይለምኑም። የሰኞ ውዳሴ ማርያም ሰዓሊ ለነ ቅድስት። ኢየሱስ ግንስ አሁንም በሰማያት ጸሎትና ልመናን ያደረገው ጸሎትና ልመና በመስቀል ያደረገው ኮንቲኒዩስ እንደሆነ ሲናገር እንደዚህ ይላል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እንደዚሁም የማይለወጥ ጸሎትን አቅርቧል፣ የማይለወጥ መስዋዕትን አቅርቧል። ክህነቱ አይለወጥም፣ መስዋዕቱ አይለወጥም፣ ጸሎቱ አይለወጥም ማለት አይሻርም። ኤክስፓየርድ አድርጓል ተብሎ አይባልም። ቆንጅዬ አማላጅ ነው እንጂ ኢየሱስ ክርስቶስ በእውነት ስለ እነርሱ ሊያማልድ ኤክስፓየርድ ስለማያደርግ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለ እነሱ ሊያማልድ ዘወትር በሕይወት ይኖራል። ከሙታን ስለተነሳ ማለት ነው። ሞት ይዘው ዘንድ ስላልቻለ ማለት ነው። ክህነቱ ዘላለማዊ ስለሆነ ማለት ነው። ለዚህም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምን ይላል? የግዕዙ የዕብራውያን መልእክት መጽሐፍ በመጽሐፍ አረኩባችሁ አይደል? አሁን ጫወታው ብራዘር በመረጃ ነው። የዕብራውያን መልእክት ላይ ሲናገር ሊቀ ካህናት ዘይቀውም ሎሙ ለቅዱሳን ይላል። በደብተራ ስም ተእግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ይላል። ያው እስመ ቀዳሚሁ ለዝንቱ ሊቀ ካህናት ይላል።
ዘነበረ በየማነ መንበረ ኃይል ዘበሰማያት ካለ በኋላ እንዘ ይቀውም ሎሙ ለቅዱሳን ይላል። እስቲ ማን ነው አንድ ቄስ ገብቶ ይሄንን አይልም ብሎ የሚል ሰው? ኢየሱስ ለማን ነው የሚቆመው ነው ብሎ የሚለው? እስቲ ቆይ እንዘ ይቀውም ሎሙ ለቅዱሳን አላሉ? ቴንኪው ጌታዬ፣ ለዘላለም ስም ይባረክ። አዎ እንዘ ይቀውም ሎሙ ለቅዱሳን በደብተራ ጽድቅ ማለት በእውነተኛይቱ ድንኳን ማለት ነው። ደብተራ ብሎ የሚለው ቃል ድንኳን ማለት ነው። እዚህ ጋር እንተ እግዚአብሔር ተከላ እግዚአብሔር በተከላት ወአኮ ለሰብ ለሰው ሁሉ ማለት ነው። በሰው ያልተተከለች በሰው ያልተተከለች በእግዚአብሔር የተተከለች ደብተራ ጽድቅ በእውነተኛይቱ ድንኳን እንዘ ይቀውም ሎሙ ለቅዱሳን ይቆምላቸዋል። ማ ሊቀ ካህናችን ኢየሱስ ክርስቶስ በመጽሐፈ ሰዓታት በዚህ ላይ ቅድም ያልኩት ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ያለው ከዕብራውያን መልእክት ላይ ከዚህ ጋር የወሰደው ማለት ነው። እዚህ ቤት ማምታታት የሚባል ነገር የለም። አስባችሁ አለመህበት ግባ። ማናችሁ የምትገቡ ማለት ነው ኦርቶዶክሳውያን። ካልሆነ ከታች ታፕ ኮፒ ሊንክ ሼር እያደረጋችሁ ከበስተኋላ ተደብቀ እንደ ኒቆዲሞስ ትሰማለህ። በዚያ አመልጣለሁ ብለህ ብትል በዚህ ይዛለሁ፣ በዚያ አመልጣለሁ ብለህ ብትል በመጽሐፍ ቅዱስ ይዛለሁ፣ በመጽሐፍ ቅዱስ አመልጣለሁ ብለህ ብትል በውዳሴ ማርያም የአንድምታ ትርጓሜ ይዛለሁ፣ በእሱ አመልጣለሁ ብለህ ብትል በድርሳነ ሰንበት ይዛለሁ፣ በእሱ አመልጣለሁ ብለህ ብትል በኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ይዛለሁ፣ በእሱ አመልጣለሁ የኢየሱስን አማላጅነት ዲና ያደርጋለሁ ብለህ ብትል በመጽሐፍ አርጋኖን ይዛለሁ፣ በዚያ አመልጣለሁ ብለህ ብትል በድርሳነ ማርያም ደግማለሁ፣ በዚያ አመልጣለሁ ብለህ ብትል በመጽሐፈ ሰዓታት በትልቁ ይዛለሁ፣ በዚያ አመልጣለሁ ብለህ ብትል በመጽሐፈ ዚቆ መዝሙር ይዛለሁ፣ በዚያ አመልጣለሁ ብለህ ብትል በመጽሐፈ ቅዳሴ ይዛለሁ። መውጫ መግቢያ ነው ማሳጣችሁ። ፉከራ ቀረርቶ አይደለም፣ ደርድሬ ነው ማወራው። ለሽያጭ የቀረቡ አይደሉም። እነዚህ በሙሉ የኢየሱስን አማላጅነት የሚናገሩ መጽሐፍት ናቸው። ይሄ ራሱ ውዳሴ ማርያም ወዳሱ ወኮነ ሐራቄ ለሐዲስ ኪዳን በዊዘ ደሙ ቅዱስ አንጾሙ ለማህይምናን ብሎ እንዳለ ማለት ነው። አዎ ተቆልሎ ለሽያጭ አይደለም። ስለ ኢየሱስ አማላጅነት የሚናገሩ መጽሐፍቶች ናቸው። ስለዚህ ኦርቶዶክስ በመጽሐፏ የኢየሱስ ክርስቶስ አማላጅነት በመጽሐፏ ክትከታ ቁጥር 2 ብለህ ትለው ይችላል ዛሬ ማለት ነው። እሺ ስለዚህ ብፁዬ ምንድነው ያለ? የአሁን ጊዜ ያሳዩና ያለው ይሄ የዕብራውያን መልእክት ጸሐፊ ስለነሱ ሊያማልድ ዘወትር በሕይወት ይኖራል አለ። አንድ የሮሜ 8:34 የአሁን ጊዜና የመጻኢ ጊዜ አድርጎ እንጂ የጻፈው ቅዱስ ጳውሎስ የግዕዙንም ሲጨምር ሲናገር ማለት ነው። ያው የግዕዙ ሮሜ 8:34 ኦኬ ያው ለእመለሊሁ ያጸድቅ ይኸው መኑ ይኮነን ክርስቶስ ኢየሱስ ዘሞተ ወተንሥአ እሙታን ወሀሎ ይነብር። የአሁን ጊዜ ነው፣ የአሁን ጊዜ አይደለም። በአባቱ ቀኝ የተቀመጠው በእግዚአብሔር ቀኝ የተቀመጠው ብሎ ሲል የኃላፊ ጊዜ ነው አይደለም። እንዘ ይቀውሙ ሎሙ ለቅዱሳን ብሎ ሲል የዕብራውያን መልእክት ጸሐፊ ምዕራፍ 8 ላይ የአሁን ጊዜ ነው አይደለም። የኃላፊ ጊዜ ነው አይደለም። ያው እንዘ ይቀውሙ ኢየሱስ ክርስቶስ ዘሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ ይላል። ወይትዋቀስ ስለኛ የሚከራከርልን የሚማልድልን ነው እንጂ የሚፈርድልን ብሎ እዚህ ጋር ቃሉ አልተጠቀመም። ተዋቀሰ ብሎ የሚለው ቃል በትንቢተ ሆሴዕ መጽሐፍ በሌሎቹ መጽሐፍት ላይ ከፍርድም ጋር ጭምር የተናገረ እንደሆነ በአቅም ማለት ነው። በትንቢተ ሆሴዕ መጽሐፍ ምዕራፍ 4 በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ የግዕዙ ቃል ተዋቀሰ ብሎ የሚለውን ቃል ይጠቀማል። ግን ወይትዋቀስ ብሎ የሚለውን የሮሜ 8:34ን ሊቁ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ላይ ምንድነው ያሉት? ኑ ግቡ በ12 ቁጥር ምስማር ዘጋዋለሁ ማለት ነው። ስለዚህ በመዝገበ ቃላት ብትመጡ አረታችሁ ቅድም ብፁዬ እንዳለው ማለት ነው። ምንም መርቻ የለም። አየህ ማለደ ብሎ የሚለውን ቃል ሲናገሩ ቅድም 50 ስንተኛው ገጽ ላይ እንደጠቀስከው ማለደ ብሎ የሚለውን ቃል ሲናገሩ ከምን ጋር አያይዘው ነው የተረጎሙት? ከምን ጋር አያይዘው ነው የተናገሩት? አንዱ ስለሌላ መለመን ነው ብለው ካሉ በኋላ የሮሜ 8:34 ነው የጠቀሱት። ሮሜ 8:34 ላይ ለማን ነው የሚነገረው? ለኢየሱስ ክርስቶስ። ኢየሱስ ክርስቶስ ታዲያ ልመናን አቅርቧል። አዎ ሊቀ ካህን እንደመሆኑ መጠን ጸሎትና ልመናንም አቅርቧል። አንድ መስዋዕትንም አቅርቧል። ኢየሱስ ያማለደን ከእግዚአብሔር ጋር ያስታረቀን በምንድን ነው? በሞቱም በልመናውም። 4 ነጥብ ቻሉት። እንግዲህ ኢየሱስ ከአብ ጋር ያስታረቀን በጸሎቱም በልመናውም፣ በጸሎቱና በልመናው እንደዚሁ በሞቱም ጭምር ነው።
በሞቱ ብቻ አላስታረቀንም፣ በልመናውም ነው። በልመናው ብቻ አላስታረቀንም፣ በሞቱም ጭምር ነው። ማለት መስዋዕትን አቅርቦ ነው የለመነው። ያለ መስዋዕት አልለመነም። ማለት ያለ መስዋዕት እንኳን ቢለምን ልመናውም በመስዋዕት ዘግቶታል። ኦኬ ልመናውም በመስዋዕት ዘግቶታል ማለት ነው። ጸሎትና ምልጃን ስለነሱ ጸሎትና ምልጃን አቀረበ ይላል የዕብራውያን 8 ላይ ማለት ነው። ለማን ነው የጸሎትና ምልጃ የቀረበው? ኢየሱስ ስለማን ነው ጸሎትና ምልጃን ያቀረበው? ሊቀ ካህን በሆነበት በዕብራውያን መጽሐፍ ምዕራፍ 5 የመጨረሻ ነው። ከዛ ለሌሎች እናገራለን ማለት ነው። ጉድ ይፈላል ስልህ እንደ እኔ የደብተራ ትምህርት የጠጣ እኛ ጋር ቆሞ ሊያወራ በእውነት እግዚአብሔር ምስክር በፊቴ ቆሞ ሊያወሩ ምንም ማለት የራሳቸው መጽሐፍትን ማለት ነው። በራሳቸው መጽሐፍት ነው ምለበልባቸው። እያንዳንዱ ቄስ መነኩሴ መምህር ነኝ ብሎ የሚል ይምጣ ሄዶ ዮሐንስ አፈወርቅ ጋር አይደበቅም። የራሳቸው መጽሐፍቶች በቤተክርስቲያኖት የተጻፉት በቅዳሴው፣ በመጽሐፈ ዚቅ፣ በመጽሐፈ ሰዓታት፣ በድርሳነ ማርያም፣ በመጽሐፈ አርጋኖን፣ መጽሐፈ ሰዓታት ምልክቱ፣ በውዳሴ ማርያም አንድምታ ትርጓሜው እና በድርሳነ ሰንበት እዚህ ባለው። እሺ ዕብራውያን መጽሐፍ ምዕራፍ 5 ላይ ምንድነው ብሎ የሚለው? ዕብራውያን 5 ላይ ያው ስለ ኢየሱስ ክህነትና ስለ አሮን ክህነት የሚናገርበት ክፍል ላይ ነው። ከ1 እስከ 8 አነባዋለሁ እስከ 10 ድረስ። ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕትን ሊያቀርብ ሊቀ ካህናት መስዋዕትና መባን ስለማን? ስለ ሰው ሁሉ ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል። ከሰው ነው የሚመረጠው ሊቀ ካህን። አዎ እግዚአብሔር 3 ሊቀ ካህናት በ3 ዘመናት ላይ ነበሩት። በሕገ ልቦና ዘመነ አበው ላይ መልከ ጼዴቅ የተባለው ሊቀ ካህን ነበር። በዘመነ ኦሪት አሮናውያን ነበሩት። በዘመነ አዲስ ልጁን ሾሟል። ከዚህ ውጭ ሊቀ ካህን አያውቅም። እነ ሊቀ ካህናት ዘበርጋ ምናምን ነገር የተባሉት ሁሉ የኦርቶዶክሱ ውሃ በላው ማለት ነው። ማን ነው እሱ ሊቀ ካህን ያደረገው? ሊቀ ስልጣናት ሊቀ ካህናት እየተባባሉ ይጠራራሉ። አትችሉ። በአሮን ክህነት ውስጥ እንኳን ሊቀ ካህኑ ከሞተ በኋላ ሌላ ሊቀ ካህን ይሾማል እንጂ እርስ በርሳቸው አይሿሿሙ። አትችሉ። እነ ሊቀ ካህናት ሽርሽር ማለት ነው። ጠላችሁን ጠጡ እንደዚህ የሚባል ነገር የለም ብራዘር። ኢየሱስ ነው ሊቀ ካህን፣ የአዲስ ኪዳን ሊቀ ካህን። እራሷ ቤተክርስቲያኒቱ እንኳን ይፍታ ይድግ ያንጽ ወይ ቀድስ ሊቀ ካህናት ነው ያለችው አይደል? ኢየሱስን በቃ ይሄ ስም ለሱ ብቻ ነው የሚመጥነው። ስሙን ያስገደላት አያው ብሎ እንዳሉት እንደ ውሻው ነገር እንዳይሆንባችሁ ለማለት ነው እግረ መንገዴን። እሺ ከሰው ተመርጦ በእግዚአብሔር በሆነው ነገር ላይ ስለ ሰው ይሾማል። ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህም ምክንያት ይላል ስለ ሕዝብ እንዲያቀርብ እንዲሁም ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል ይላል። ለራሱም መስዋዕትን ያቀርባል፣ ለሕዝብ መስዋዕትን ያቀርባል እያለ ነው። እንደ አሮን በእግዚአብሔር ከተጠራ በቀር ለራሱ ክብርን የሚወስድ የለም ይላል። አየህ ምን ማለት ነው? እንደ አሮንን ዘጸአት 28 ቁጥር 1 ላይ እግዚአብሔር ወንድምህን አሮንን ወስደህ ካህን እንዲሆንልኝ ቅባልኝ ብሎ እንዳለው በእግዚአብሔር እንደተመረጠ ሁሉ በእግዚአብሔር ካልተመረጠ በስተቀር አንድ ሰው ተነስቶ ራሱን አያከብርም። ሊቀ ካህን ብሎ በመጥራት ከጠራስ ዳር ያዝ እንለዋለን እኛ። እንደ ኦርቶዶክስ ሊቀ ካህናት ተብለው እንደሚጠራሩት ዳር ያዙ ነው የምንላቸው። ኦኬ እና አዳም አሁን ታች አሉ። ጠላ አንጠጣ ብራዘር፣ እጄን አስሬ ያለው እስክፈታህ ድረስ ጠላ አንጠጣ። አንተ እዛ ቁጭ ብለን እሺ ራሱን ማን የሚወስድ የለምና ካለ በኋላ እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም ይላል። አያ ማለት ራሱን አላከበረም ማለት ኢየሱስ ራሱን ሊቀ ካህን ለማድረግ አልጠራም። ማን የጠራው? አንተ እንደ መልከ ጼዴቅ ሹመት ካህን ሊቀ ካህን ብሎ የሚል መሐላ ምሎለታል። እግዚአብሔር አብ የት? በመዝሙር 109 በቅንፍ 110 ቁጥር 4 ላይ ማለት ነው። በመሐላ ነው ኢየሱስ ካህን የሆነው። ማን ማለው? እናቱ ማርያም ነች ማለችለት ሊቀ ካህን እንዲሆን። የዮሐንስ አባት ዘካርያስ ነው ማለለት? ኖ አባቱ እግዚአብሔር አብ በመልከ ጼዴቅ ሹመት ለዘላለም ሊቀ ካህን እንዲሆን ማለ፣ አይጸጸትም ይላል። ማን ነው መሐላው ነው የማለው? የብርሃናት አባት ቅዱስ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክና አባት ማለት ነው።
ስለዚህ ኢየሱስ ራሱን አላከበረም ማለት ራሱ ሊቀ ካህን አላደረገም። በተማለለት መሐላ ነው የሆነው ነው ያለ። ከዛስ አላከበረም። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ከቶ ለማን ነው? እንደዚሁም በአንድ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል መዝሙር 109 ማለት ነው። ከዛስ እርሱም በስጋው ወራት ይላል ኢየሱስ በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ለማን ነው ይሄ ጸሎት የቀረበው? ይሄን ምልጃ ለማን ነው የቀረበው? ምልጃ አንዱ ስለሌላው መለመን ነው ብሏል አይደል? ኢየሱስ እዚህ ጋር ለማን ነው የለመነው? ለራሱ ነው የለመነው ወይስ ስለሌሎች ነው ምልጃን የለመነው? ሰው ስለራሱ ሲለምን ስለራሴ እየማለድኩ ነው ይባላል? አይባልም። ታዲያ ይሄን ጸሎትና ልመናን ለማን ነው ያቀረበው? ወደ ማንስ ነው ያቀረበው? አቀረበ ይላል። ወደ ማን? ያው እርሱም ከሞት ሊያድነው ወደሚችል ነው ያቀረበው። ወደ አባቱ ነው፣ ወደ እግዚአብሔር አብ ያቀረበው። እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ሊቀ ካህን ተብሎ የተጠራ በማለት በእግዚአብሔር እንደ መልከ ጼዴቅ ሹመት ቅድም ያልኩ የመዝሙር 109 ቅንፍ 110 ቁጥር 4 ላይ ያለው ማለት ነው። ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም የመዳን ምክንያት ሆነላቸው ይላል። ማርያምስ ምክንያተ ድኅነት ብሎ የሚለው የደብተራ ወሬ ነው ይላል መጽሐፍ ቅዱስ። የመዳን ምክንያታችን ማን ነው? የዘላለም መዳን ምክንያት ኢየሱስ። ይኸው የመዳን ለዘላለም መዳን ምክንያት ሆነላቸው። ምክንያተ ድኅነታችን ኢየሱስ ክርስቶስ እንጂ ማርያም አይደለችም። ማርያም ምክንያተ ድኅነት አይደለችም። የትኛው መጽሐፍ ላይ አልተናገረም። ምክንያተ ድኅነታችን ለመዳናችን ምክንያት የሆነን ኢየሱስ ነው። ራሱን ቤዛ አድርጎ ራሱን ሰውቶ ያው የዘላለም መዳን ምክንያት ሆነላቸው ይላል። ስለዚህ ይሄ ጸሎትና ልመና ምልጃ የቀረበው ለማን ነው? ለኃጢአተኞች ካልሆነ ኢየሱስ ስለራሱ አማለደ ብላችሁ ልትሉ ነው? ምልጃን አቀረበ ልትሉ ነው? ጸሎትን ለምኗል። ለምሳሌ አባቶ እቺ ጽዋ ከኔ ብታልፍ ብሎ ለምኖታል። እሱ እናውቃለን። ነገር ግን የኔ ሳይሆን የአንተ ፍቃድ ይሁን ብሎታል። እዛው ጋር ደግሞ ማለት ነው። ጸሎትና ምልጃን ልመናን ያቀረበው ለማን ነበር? ለእኔ ነው፣ ለኃጢአተኛው ትውልድ ነው። ያ ጸሎትና ልመና ዕለት ዕለት አሁን አይቀርብም። የአንድ መስዋዕት ሰውቷል ቀራንዮ መስቀል ላይ ራሱን። አሁን ዕለት ዕለት መስዋዕትን አያቀርብም። ያ ያቀረበው አንድ ጊዜ ያቀረበው መስዋዕትነት፣ አንድ ጊዜ ያቀረበው ጸሎትና ምልጃ የዘላለም ነው። ኢየሱስ ክርስቶስ ያማለደው ምልጃ የኃላፊ ጊዜ የማለደልን ብለው አይደለም የጻፉት፣ የሚያማልደው ብለው ነው ያሉት። የሚያማልደው ማለት ኮንቲኒዩስ አለው ማለት ነው። ብዙ ያሳዩኝ ብለ ያልከው ይኸው ዕብራውያን 7 የዕብራውያን 5 የሮሜ መልእክት መጽሐፍ ምዕራፍ 8 ጳውሎስ እኮ እያሳየ ነው እያልን ነው። ቴንኪው ጨርሻለሁ። እርሜ ልቀጥልና ከዛ እድል ሰጣችኋለሁ። ወደ ሀሳቤ ከመግባቴ በፊት ጥያቄውን ላስታውሰው። በእርግጥ ረስቶት አይደለም፣ ሁሌ ብላችሁ ይላችኋለሁ። ጥያቄ ሲጠየቅ በማብራሪያ ይደበቃል። በማብራሪያ መደበቅ ማለት ጥያቄ መመለስ ማለት አይደለም። ግዕዝ ተናጋሪ ላልሆኑ ሰዎች ግዕዝ እያነበቡ እንደ ተርጓሚ ሆኖ መታየት ከስለሺ ማንነት የተለየ ማንነት አይሰጥም። ትርጉም በስለሺም አለ፣ የህንድ ፊልም ተርጓሚዎችም አሉ እና የግዕዝ ቋንቋን ለማያውቁ ሰዎች ግዕዝን እያነበቡ የራስን ትርጉም እየሰጡ ማውራት ወይ ስለሺ ነው የሚያደርግህ ወይም ደግሞ መቲ ይባላል እኛ ሰፈር የህንድ ፊልም ተርጓሚያችን መቲን ነው የምትሆነው እና ብዙ ይሄ አይጠቅምም። ተርጓሚ ዋሻል። እንደ ተርጓሚ ውሸታም የለም እዚች ምድር ላይ፣ በተለይ በኢትዮጵያ ታሪክ እንደ ተርጓሚ ውሸታም የለም እና በትርጉም የተሟሸ ትምህርቱ ቢቀርብህ በጎ ነው። ግን ጥያቄውን ግን ሌሎቹም እንዲያስታውሱት ግን ልድገመው። ሮሜ 8:34 አንብበህ ኢየሱስ እያማለደ ነው ብዬ ተረድቼበታለሁ፣ ሰማይ ላይ እያማለደ መሆኑን ተረድቼበታለሁ አልክ። ዕብራውያን 7:25 አነበብክና ሮሜ ኢየሱስ ሰማይ ላይ እያማለደ እንደሆነ ተረድቼበታለሁ ነግሮኛል። ይሄ እያማለደ መሆኑ የሚቀጥል የማያቋረጥ እያማለደ እንደሆነ ሰማይ ላይ ተረድቼበታለሁ ብለሃል። ይሄ መረዳትህን እውነት ሊያደርግልህ የሚችለው አንድ ነገር ስታሳየን ነው። ክርስቶስ ሊያማልድ እንደመጣ አንብበን ተረድተናል። እኛም ክርስቶስ መጥቶም እንዳማለደ አንብበን ተረድተናል።
ክርስቶስ እንዳማለደ ራሱም ነግሮንም ተረድተናል። ከዛም በላይ መረዳታችንን ደግሞ ትክክል ያደረገው መስቀል ላይ ሲያማልድ አይተነው ነው። በተጨባጭ ሲያማልድ አይተነው ነው መስቀል ላይ። ስለዚህ ሮሜን አንብቤ ዕብራውያንን አንብቤ ተረዳው ያልከው ትክክል መሆኑ የምናረጋግጠው የትኛው የመጽሐፍ ቅዱስ ክፍል ሲያማልድ አይተኸው ነው? በተጨባጭ ሲያማልድ ያየህበት የመጽሐፍ ቅዱስ ክፍል ካለ እሱን አውጣና ታየን ነው ያልንህ እንጂ በማብራሪያ ተደበቅ አላልኩህም። ምለምንህ ሁልጊዜም ደጋግሜ የምለምንህ በማብራሪያ አትደበቅ እያልኩኝ ነው። ይህን ጥያቄ ደግመህ ስማው። ኢየሱስ ክርስቶስ የቱ ጋ ነው ሰማይ ላይ ሆኖ ሲያማልድ ያየኸው? በአብ ቀኝ ሆኖ ሲያማልድ ያየኸው? ሮሜን አንብቤ ተረዳው ብልሃል። ዕብራውያንን አንብቤ ተረዳው ብልሃል። ጠበቃ የሚለውን ቆጥሬ ቃሉን ወስጄ ተረዳው እያማለደ መሆኑ ብልሃል። መረዳት ትክክል የሚሆነው ግን ሰማይ ላይ ሲያማልድ ካሳየህን ነው። ልክ ምድር ላይ አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲያማልድ አይተን እንዳመንነው ሁሉ አንተ ደግሞ ይሄ መረዳት ትክክል መሆኑ የምናየው የቱ ጋር ሲያማልድ እንዳየኸው ስታሳየን ነው። ይህን ጥያቄ በኋላ ትመልሰዋለህ። ሁላችሁን ግን በደንብ አድርጋችሁ እንድታስተውሉ ምላችሁን ነገር ውሰዱልኝ። አሁን ኤርሚያስ ምንድን ነው እየሰራ ያለው? አንድ እውነት ሲነግረው ያን እውነት ከኦርቶዶክስ ቤተክርስቲያን ስህተት ጋር በማገናኘት ተጠያቂዋን ቤተክርስቲያን ለማድረግ ይጥርና መልሶ ደግሞ ጥረቱ ራሱ ሳይሳካ ራሱ ይሳሳታል። ፎር ኤግዛምፕል ላሳያችሁ። ማን ነው መጽሐፍ ቅዱስ መዝገበ ቃላት ገጽ 52 አውጥቼ ያሳየሁትን ለመነ ይላል። ግን እየለመነ ብሎ ግን ያነባል። እየለመነ ነው ግን አይልም። የሚገርማችሁ ነገር እየለመነ ነው አይልም። ክፍሉ ግን ለመነ ይላል። ኢየሱስ ሰማይ ላይ ሆኖ እየለመነ አይደለም ይላል። ምን እያደረገ ነው? እያስታረቀ ነው ይላል። አይልም አለ ገጽ 52። ኢየሱስ ለመነ ማለደ እንጂ ሰማይ ላይ እያስታረቀ ነው አላለም። ከየት አምጥተህ ነው አንተ የምትገለብጠው? እሷን እየፈረደ ነው ብላ ገለበጠችው ካልክ አንተ ከየት አምጥተህ ነው ለመነ የሚለውን የራስህን ትርጉም የአማርኛ መዝገበ ቃላትን ፈልገህ አምጥተህ ስለ ማስታረቁ የተነገረውን ፈላልገህ እያስታረቀ ነው ብለህ አንተ ገለበጥከው። እኔ ቁጭ አድርጌ ያሳያለሁ። ትልቁ ላይ አድርገኝ። ከቲሸርት በላይ እሺ፣ ይኸው ማስታረቅን የመጽሐፍ ቅዱስ መዝገበ ቃላት እርቅ ይለዋል እንጂ መልጃ አይለውም። አንተ የአማርኛ መዝገበ ቃላት እየፈለክ እያመጣህ የአማርኛ መግባቢያ ዘዬዎችን እያመጣህ እንደ ማስረጃ አድርገህ ትወስደዋለህ። ትላንትና ኢየሱስ ሰማይ ላይ እየለመነ ነው ብለህ ስታሳይ ከዓመታት በፊት እየለመነ አለመሆኑን ኢየሱስ ማማለድ ማለት ማስታረቅ ነው ተብሎ ለአንተ ለመልስ ተብሎ የተሰጠውን ከዓመታት በኋላ የዛኔ ያፍ ያስያዘህን መልስ አሁን ከዓመታት በኋላ ደግሞ ማስታረቅ ማማለድ ነው ብላ መጣ። ይኸው የመጽሐፍ ቅዱስ መዝገበ ቃላት ማስታረቅን እርቅ ነው የሚለው። ማስታረቅን እርቅ ነው የሚለው። አንተ ማስታረቅን ማማለድ ብለህ ያመጣኸው ከአማርኛ መግባቢያ መዝገበ ቃላት ወስደህ አሟሽተህ ነው እንጂ የመጽሐፍ ቅዱስ መዝገበ ቃላት ሆኖ አይደለም። ማለትም ይሄ መጽሐፍ ቅዱስ መዝገበ ቃላት የተሰጠ መጽሐፍ ቅዱስን እንድትረዳበት ነው። ሰዎች ከአማርኛ መዝገበ ቃላት ጋር ተያይዘው መጽሐፉን ሊረዱ ቢሞክሩ እንኳን ትላንት፣ ዛሬ ግን አይ የአማርኛን የምትረዳበት መዝገበ ቃላት ይሄ ነው እንጂ ምን አይደለም ተብለሃል። የአማርኛ መዝገበ ቃላት አይደለም የመጽሐፍ ቅዱስ የምትረዳበት ተብለሃል። ስለዚህ እስቲ መጽሐፍ ቅዱስን የምትረዳበትን የአማርኛ መዝገበ ቃላት ይዘህ ማስታረቅን ማማላድ አድርጋ አሳየኝ። አንድም ቦታ ልታሳየኝ አትችልም፣ ልታሳየንም አትችልም። ማስታረቅ እርቅ በሆነበት ሁኔታ ላይ እርቅ ማለት ኢየሱስ ክርስቶስ አስታረቀን ማለት ውጤቱ ነው። እርቅ ተገኘ ማለት ውጤቱ ነው እንጂ ልመናው አይደለም። ውጤቱ እርቅ ነው። ውጤቱ ስለተገኘ ምን ተባለ? ማስታረቅ ነውና አስታራቂ ተባለ። ማማለድን ማስታረቅ ሆኖ አይደለም። አሁን ምን እያረክ እንደሆነ ልንገርህ። እኔ ስሜ የምታውቀኝ ብፁዕ አምላክ ነው። ወደ ሰፈሬ ብትመጣ ስሜ ንጉስ ነው። አይ ስሙ ንጉስ ነው ብለህ ሄደህ እየተጣላህ ነው። ሰፈሬ ላይ ነው ስሙ ብፁዕ አምላክ ነው ብለህ ንጉስ ብሎ ሲጠሩኝ ብፁዕ አምላክ ነው እያልክ ሄደህ እየተጣላህ ነው ሰፈሬ ላይ። ግን ጠጋ ብለህ ግን አይ ብፁዕ እኮ እዚህ ቦታ እንዲህ ነው የሚጠራው ብለህ ቀረብ ብለህ ለመግባባት ብታወራቸው ኦኬ ብፁዕ አምላክ ነው ብለህ ንጉስ ብለው ከሚጠሩኝ የሰፈሬ ሰዎች ጋር ትጣላም ነበር። ከቤተ ክርስቲያን ጋር እየተጣላ ያለው የራስህን ትርጉም እየሰጠህ ነው። መጽሐፍቷን ታነባለህ፣ የራስህን ትርጉም ትሰጣለህ። መጽሐፍቷን ታነባለህ፣ የራስህን ትርጉም ትሰጣለህ። እንዴት አድርገህ ትርጉም እንደምትሰጥ እዩት። ሁላችሁም
ኢየሱስ ክርስቶስ ሊቀ ካህናችን ኢየሱስ ክርስቶስ ሊቀ ካህናችን ደበዘዘብኝ። ሊቀ ካህናችን ኢየሱስ ክርስቶስ አገልግሎናል። ያገለገለን ማን ነው? ራሱ ነው። ይህ አገልግሎቱ ዘላለማዊ ነው። ራሱ ስላገለገለን ይህ አገልግሎቱ ዘላለማዊ ስለሆነ አይደገምም። ምን አድርጎ ነው ያገለገለን? መስዋዕት ሆኖ። ይሄ መስዋዕቱ ዘላለማዊ ነው። ይሄ መስዋዕት ያቀረበው ማን ነው? ራሱ ነው። ራሱ ነው። ይሄ መስዋዕት ይደገማል? ድጋሚ ይሰዋል? አይሰዋም። ዘላለማዊ ነው ማለት ለዘላለም ተሰውቶላታል ማለት ነው። ዛሬም ይሰዋላታል፣ ነገም ይሰዋላታል፣ ከነገም ወዲያም ይሰዋላታል ማለት እንዳልሆነ ሁሉ ማገልገሉ ዛሬም ያገለግላል ነገም ያገለግላል ማለት ሳይሆን ዘላለምን አገልግሏል ማለት ነው። ልክ እንደዛው ኢየሱስ መጸለዩ ራሱን የጸለየው ጸሎቱን ራሱን ያቀረበው ይሄ ጸሎቱ ዘላለማዊ ነው። ዘላለማዊ ነው ማለት ዛሬም ነገም ከነጎዲያም ቀን እየቆጠረ ይጸልያል ማለት ሳይሆን ለዘላለም ጸልዮላታል፣ ተሰምቶላታል ማለት ነው። ኢየሱስ ክርስቶስ አማልዷል ስንል ያማለደው ራሱ ነው። ይሄ ምልጃ ዘላለማዊ ነው። ዘላለማዊ ነው ማለት ምን ማለት ነው? ዘላለምን አማልዷታል። ዘላለም ማለት ሁሉም ሰው ማለት ነው። ሁሉም ቀን ማለት ነው። ሁሉም ዕለት ማለት ነው። ስለዚህ ዘላለማዊ ነው ማለት ይሄ ምልጃ ዘላለማዊ ነው ስለሆነ አሁንም በየቀኑ ይማልዳል ካልክ በየቀኑ ይሰዋል ለምንድን ነው የማትለው? ለምንድን ነው መርጠ የራስን ቃላት የምትጠቀመው? አያስተዋላችሁ ሁላችሁ። መጣላት ሌላ ጉዳይ ነው። ሰፈር ሄዳችሁ አይ ስሙ ብፁዕ አምላክ ነው ብሎ መጣላት ሌላ ጉዳይ ነው። መግባባት ደግሞ ሌላ ጉዳይ ነው። ጠቢብ ይግባባል እንጂ አይጣላም። ጠቢብ ለመግባባት ነው እንጂ የሚያወራው ለመጣላት አያወራም። ስለዚህ ምልጃው ዘላለማዊ ነው ብለህ ዘላለማዊ ስለሆነ በየቀኑ ያማልዳል ካልክ መስዋዕቱ ራሱ መስዋዕት አድርጎ የሰዋውም ዘላለማዊ ነው። በየቀኑ ይሰዋል? አይሰዋም። ዘላለማዊ ማለት ምን ማለት ስለሆነ የተሰዋው ለዘላለማዊ ነው ማለት ለዘላለም ነው የተሰዋው። ለሁሉም ዕለት ነው የተሰዋው። ለሁሉም ነው ቀን የተሰዋው። ለሁሉም ቀን የጸለየው። ለሁሉም ቀን ያማለደው። ሁሉንም ቀን ያገለገለው ማን? ሊቀ ካህኑ። በዕብራውያን መልእክት ምዕራፍ 7 ቁጥር 26 ላይ ምን ብሎ እንደተነገረ ምን ብሎ ነው የተነገረው? ቃል በቃል ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል፣ በእርሱ ወደ እግዚአብሔር የሚኖሩት ፈጽሞ ሊያድናቸው ይችላል ካለ በኋላ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንዲህ ያለ ሊቀ ካህን ይገባናል። እርሱም እንደነዚያ ሊቀ ካህናት ዕለት ዕለት ምኑን መስዋዕቱን ዘላለማዊ ነውና፣ ምኑን ጸሎቱን ዘላለማዊ ነውና፣ ምኑን ምልጃውን ዘላለማዊ ነውና፣ ምኑን አገልግሎቱን ዘላለማዊ ነውና ዕለት ዕለት መስዋዕትን ማቅረብ አያስፈልገውም አለ። መስዋዕቱን ሲያቀርብ ነው የጸለየው። ጸሎትን ማቅረብ አያስፈልገውም። መስዋዕቱን ሲያቀርብ ነው የማለደው። ምልጃውን ማቅረብ አያስፈልገውም። ዕለት ዕለት መስዋዕቱን ሲያቀርብ ነው ያገለገለው። ዕለት ዕለት ማገልገል አያስፈልገውም። ራሱን ባቀረበ ጊዜ ምኑን? ራሱን መስዋዕቱን ራሱን ባቀረበ ጊዜ ይህን አለ። ምኑን? አውዱ ምልጃ ነውና ምልጃውንም አንድ ጊዜ ፈጽሞ እንዳደረገ አንድ ጊዜ ሁላችንንም እንዳማለደ አመነ። ስለዚህ ኢየሱስ ክርስቶስ ያቀረበው ምልጃ ዘላለማዊ ስለሆነ በየቀኑ ያማልዳል አንልም። በየቀኑ ግን አማልዶናል እንላለን። በየቀኑ ምን እንላለን? አማልዶናል እንላለን። ለምን በየቀኑ አማልዶናል የምንለው? ዘላለም ማለት ምን ማለት ስለሆነ? ሁሉም ዕለት፣ ሁሉም ቀን፣ ሁሉም ሰው፣ ፍጥረት ሁሉ ማለት ስለሆነ ዘላለም ማለት ሁሉም ዕለት ማለት ነው። ሁሉም ቀን፣ ሁሉም ሰዎች ማለት ነው። ሁሉንም ስላገለገለ ያገለገለ ሊቀ ካህን፣ ሁሉንም ስላማለደ ያማለደ፣ ሁሉንም ስላዳነ ያዳነ ሊቀ ካህን ብለን የምንጠራው ኢየሱስ ክርስቶስን ለምን? አገልግሎቱ ዘላለማዊ ስለሆነ። የምኑ አገልግሎት? የክህነቱ አገልግሎት። አሁን ምን አይነት ፈተናን የገጠመን? ዚስ ኢዝ ኤርሚያስ። ይሄ ኤርሚያስ ነው። ምን የሚለው? ወንጌል እኔ እንደፈለግኩት ካልተነበበ የሚለው። ዚስ ኢዝ ኤርሚያስ። ቀናበል እኔ እንደፈለግኩት ካልተነበበ
እኔ እንደፈለግኩት ካልተብራራ የሚለው ይሄ እኛ የምናነበው ወንጌል ኤርምያስ ሳይሆን የዮሐንስን ወንጌል፣ የሉቃስን ወንጌል፣ የማርቆስን ወንጌል የምናነበው እንጂ ወንጌል ኤርምያስን አይደለም። ዚስ ኢዝ ኤርምያስ የምንለው የሚሄድበት እኔ እንደፈለግኩት ወንጌሉ ካልተነበበ እኔ እንደፈለግኩት ካልተተረጎመ እያለ ስለሆነ ኢየሱስ ክርስቶስ ስላማለደ አማልዶ የነበረው ማለት ይቻላል። ለምሳሌ ስላስታረቀ ያስታርቅ ነበረ ተብሎ እንደተጻፈ ስላማለደ ያማልድ ነበረ ተብሎ ሊጻፍ ይችላል። ምንም ችግር የለውም። ራይት ነው የምንሰጠው። ይኸው ኢየሱስ ክርስቶስ ስላማለደ ያማለደው ብለን እንወስደዋለን። ይሄም ራይት ነው የምንሰጠው፣ ይገልጸዋል። ኢየሱስ ክርስቶስ ስላማለደ የማለደው ተብሎ የሚነገራል፣ ራይት ይሰጠዋል። የሚማልደው ተብሎ የሚነገርለታል። የሚማልደው በጣም የደከመን ኤርምያስ መዋሸት ከጀመረበት ቀን ጀምሮ የሚዋሸው ነው። ሁሌ የሚዋሽ ነው። የሚዋሸው ብለን እንናገርለታለን። ነገ ይዋሽ አይዋሽ አላውቅም። እኔ የማውቀው ዛሬ ሲዋሽ አየሁትን ነው። የሚዋሽ እንደ ኤርምያስ የሚዋሽ ሰው ይቻላል። ልክ እንደዛው ኢየሱስ ክርስቶስ በነገረ ድህነት በክህነት አገልግሎት ከሱ ውጪ ሲያማልድ ያየነው ማንም የለም። የኢየሱስ ክርስቶስ በነገረ ድህነት በዚህ በነገረ ድህነት በክህነት አገልግሎት ውስጥ የክርስቶስን ምልጃ ከማርያም ጸሎት ጋር እያነጻጸረ እያምታታ አታምታታም ይለናል። እሱ ያምታታል፣ ግን አታምታታም ይለናል። ዚስ ኢዝ ቢንያም፣ ዚስ ኢዝ ኤርምያስ። ይቅርታ ስሙ ተቀይሮብኛል። የውላችሁ እያምታታ ምን ይላል? አታምታታም ይለናል። ምን ብሎ እያምታታ? ስለ ክህነት አገልግሎት ስለ ኢየሱስ ክርስቶስ እያወራ ስለ ጸሎት ስለ ማርያም ምልጃ እያቀላቀለ ያምታታል። ተው ሲባል እያምታታ እኮ ነው። አታምታታም ይለናል። ማን? ዚስ ኢዝ ኤርምያስ። አሁንም የምንፈልገው በመጽሐፍ ቅዱስ መዝገበ ቃላት መጽሐፍ ቅዱሱ መዝገበ ቃላቱ ይሄ ነው ብሎ አምኖ ከተቀበለ የአማርኛውን መዝገበ ቃላት ያስቀምጥልንና የአማርኛው መዝገበ ቃላት በዚህ መጽሐፍ ቅዱሳዊ መዝገበ ቃላት መሰረት ማማለድ ማለት ማስታረቅ መሆኑን ያሳየን። በአማርኛ መዝገበ ቃላት አይደለም ያልነው። በዚህ መጽሐፍ ቅዱስ መዝገበ ቃላት መሰረት ማማለድ ማለት ማስታረቅ መሆኑን ያሳየን። ማስታረቅንም ደግሞ ማማለድ አድርጎ ያሳየን። ይህን ማሳየት ስለማይችል በማብራሪያ የሚደበቀው ማን ነው? ዚስ ኢዝ ኤርምያስ፣ ሌላ ማንም አይደለም። የመጨረሻ ጥያቄን ደግመዋለሁ። ከቻልክ ሁሉም ሰው አሁንም ደግመ እንዳትደበቅ በማብራሪያ ዕብራውያንን ተረዳውት ባልከው፣ ሮሜን ተረዳውት ባልከው መሰረት ተረዳው ባልከ ያሳየኝ ይሄ ክፍል ሰማይ ላይ ሲያማልድ ስለሆነ ሰማይ ላይ ያማልድ እንደሆነ ነው የሚያሳየን ባልከው መሰረት፣ ይህንን ባልከው መሰረት እንዳሳየን ማረጋገጫችን የቱ ጋ ነው? ሰማይ ላይ ሲያማልድ ያየው ድርሳነ ሰንበት እንዳትል፣ እሱንማ ቆርጠንጣል ነው። በሰማይ አይልም፣ አረጋግጠንልሃል። የቱ ጋ ነው ኢየሱስ ሰማይ ላይ ሲያማልድ ያየው? በምን? በምታምነው በመጽሐፍ ቅዱስ ማለት ነው። መጠይቅ በምታምነው በመጽሐፍ ቅዱስ የቱ ጋ ነው ሲያማልድ ያየኸው? ይሄን አሳየንና ይበቃናል ነው ያለው ቃሉም ይበቃናል ነው ያለው። ይህንን መልስልንና ይበቃናል። ቴንክ ብፁዬ። ኦኬ እሱን አሳያለሁ ወይ ጌርሳምዬ ሊያሳይ ይችላል። መዝገበ ቃላት አውጥቷል። ከዛ ብፁዬ አሁን የምጠይቀህ አንተ እስካሁን ጠይቀኸኝ እኔ ቀድሜ መልሼልሃለሁ። አላጠገበኝም፣ አላረካኝም ነው ይገባኛል። አሁን አንድ ጥያቄ እጠይቅሃለሁ። ኢየሱስ ክርስቶስ በኃላፊ ጊዜ አማልዶ ነበር ወይስ አላማለደም ነበር? ብፁዕ በኃላፊ ጊዜ ኢየሱስ ኃላፊ አይደለም፣ ዘላለም በኃላፊ ጊዜ ነው ያልኩ። የኃላፊ ጊዜ ማለት ያለፈው ከዚህ በፊት በነበረው በስጋው በምድር በነበረበት ሰዓት ላይ ነው እንጂ ኢየሱስ ኃላፊ ነው አላልኩ። በኃላፊ ጊዜ አማልዶ ነበር ወይስ አላማለደም ነበር? ኢየሱስ ክርስቶስ በስጋ ወራት ተብሎ ይነገርለታል እንጂ በኃላፊ ጊዜ ተብሎ አይነገርለትም። በኃላፊ ጊዜ ማለት እኛ እኮ ነን። እሺ በስጋ ወራት አማልዷል አላማለደም? በስጋ ወራት አማልዶ ነው። በኃላፊ ጊዜ አይደለም። በኃላፊ ጊዜ በሚለው ክሬት ባረከው ቋንቋ አይደለም።
በስጋ ወራት ብለህ ጻፈው። አማልዷል። ኃላፊን አጥፋ በስጋ ወራት ብለህ አስቀምጠው። እኔ አላጠፋም፣ አማልዷል። በቃ መልሴ መልሰልኛል። በስጋ ወራት ኃላፊ ጊዜን አናውቀው። በስጋ ወራት የሚለውን እጽፍልሃለሁ እዚህ ጋር። አመሰግናለሁ። በስጋ ወራት አማልዷል። ልብ በሉ እሺ። ኢየሱስ ክርስቶስ አሁን በሰማያት ያማልዳል? አይ እያማለደ አይደለም። እያማለደ ነው ተብሎ አልተጻፈም። ስለዚህ አሁን በሰማያት ያማልዳል ወይስ አያማልድም? እያማለደ ነው ተብሎ አልተጻፈም አለ በለው። ስለዚህ አያማልድም ወይስ ያማልዳል? እንደዚህ ንገረኝ። እያማለደ አይደለም። ስለዚህ አያማልድም ብለዋል ብፁዕ ልጻፈው። ልብ በሉ፣ አያማልድም። ኢየሱስ በመጻኢ ጊዜ ማለት አሁን ጊዜ ማለት ኖ ኃላፊ መጻኢ ጊዜ አልቀበልም፣ አላስተናገድኩም። እንደዚህ አይነት መልስ አልሰጠሁም። ይሄ ያንተ ነው። አንተ እኔ እንደፈለግኩት እያልክ ነው። ክርስቶስ ዳግም ምጽአት ይመጣል አይደል? ብፁዕ ይመጣል። ስለዚህ ክርስቶስ አልመጣም። ስላልመጣ ፊውቸር ነው አይደለ? በፊት ለፊታችን ነው፣ የመጻኢ ጊዜ ነው አይደል ብለን የምንለው። ገና ወደፊት ነው የሚመጣው ነው ብለን አይደል? ይመጣል። ተስፋ ብናደርገው ይመጣል። ያኔ ሲመጣ ያማልዳል፣ ይፈርዳል። ያኔ ሲመጣ ያማልዳል። ልብ በሉ፣ ያማልዳል። ከዛስ ይፈርዳል አይደል? ይፈርዳል። እሺ ይፈርዳል ብሎ የሚለውን አልጠይቅህም፣ መጽሐፉ ስለሚናገር። በመጻኢ ጊዜ ክርስቶስ በዳግም ምጽአት ሲመጣ ያማልዳል ብለኸኛል። ከመጽሐፍ ቅዱስ ሲመጣ ያማልዳል ብሎ የሚለውን የመጽሐፍ ቅዱስ ክፍል ነገር ከመጽሐፍ ቅዱስ የለኝም። ቤተክርስቲያንን ያመንኩት፣ ቤተክርስቲያንን የሰማሁት። ከመጽሐፍ ቅዱስ ምን የለም? መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ይፈርዳል ነው የሚለው። ከመጽሐፍ ቅዱስ የለም፣ እንደሚፈርድ ነው የሚናገረው። ኦርቶዶክስ ከመጽሐፍ ቅዱስ እንደማታስተምር ልብ በሉ። ከመጽሐፍ ቅዱስ የለኝም ነው ያለው። ዚስ ኢዝ ኦርቶዶክስ፣ ዚስ ኢዝ ብፁዬ የሚወደድ ወንድም። ከመጽሐፍ ቅዱስ ምን የለው? የለኝም። ይሄው ነው እኮ ያልነው። ከመጽሐፍ ቅዱስ የላችሁም። ከቤተክርስቲያንስ መጽሐፍት አለህ? ምኑ? ከቤተክርስቲያን መጽሐፍ ሲመጣ እንደምንማለት ድርሳነ ሰንበት ላይ አለ። ሌላት በቂ ነው። እሺ ከቤተ ክርስቲያን መጽሐፍ ሲመጣ ያማልዳል ብሏል። ድርሳነ ሰንበትን ነው የጠቀሰልን። እሺ ሌላ መጽሐፍ አለ ብፁዕ? በቂ ነው። እሺ ሲመጣ ያማልዳል ብሎ የጠቀሰልን ድርሳነ ሰንበትን ነው። ኦኬ ልብ በሉ ምን አለን? በኃላፊ ጊዜ ማለት የኃላፊ ጊዜ ያልኩት ኢየሱስ አይደለም። የኃላፊ ጊዜ ያልኩት ቆይ አንተ አላልክ? ምን ያልኩት የኔ መልስ ከራስ ጋር እንዳታገናኘው። እኔ በጊዜ መድቤ ነው ያልኩትኝ። እኔ ለህዝቡ ላብራራበት። አንተ አልክ። ስለ እኔ መልስ እኮ ነው እያብራራ ያለ። እኔ መልሱን ብቻ ነው ያንተን መልሱን ብቻ ነው የማነበው። እኔ ነኝ ጊዜያቱን ያስቀመጥኩትኝ እኔ ነኝ። የኃላፊ ጊዜ ያልኩትኝ አሁን እናንተ ባለንበት ዘመን ላይ ይሄ ትውልድ ባለበት ዘመን ላይ ነው። በዚህ መንገድ እኔን አታብራራኛ። የኔ መልስ በዚህ አታብራራልኝ እንድንግባባ። እንደዚህ ላድርገው በቃ። በስጋ ወራት ይሄኛውን በስጋ ወራት ነው ተካው። እንደዚህ ልተካልህ። ኦኬ የዚህኛውን በስጋ ወራት ኦኬ ምን አዳረቀኝ። ይሄኛው ደግሞ አሁን ደግሞ በሰማያት። ይሄኛውን ደግሞ መጻኢ ማለት ዳግም ምጽአት። እንደዚህ እያለየው እንዴ እኔ እኮ የቤተ ክህነት ሰው ነኝ ብራዘርዬ። ዳግም ምጽአት ደግሞ በዛ ላይ ጴንጤ ነኝ። ምጽአት ተርዛቸው። ኦኬ በስጋ ወራት ኢየሱስ አማልዷል አለን። አሁን በሰማያት አያማልድም አለን። በዳግም ምጽአት ግን ያማልዳልም ይፈርዳልም አለን። እሺ ይፈርዳል ብሎ የሚለው በዳግም ምጽአቱ ይፈርዳል ብሎ የሚለውን መረጃ ስጠኝ ብያለሁ። ምክንያቱም ከመጽሐፍ ቅዱስ ላይ ስላለ ብያልኩት። ያማልዳል ግን ሲመጣ ያማልዳል ብሎ የሚለው አሳየን ብዬ ስለው ከመጽሐፍ ቅዱስ የለኝም አለኝ። ኦኬ ከቤተክርስቲያኒቱ መጽሐፍት ብዬ ስለው ድርሳነ ሰንበት አለኝ። እሺ በድርሳነ ሰንበት ላይ ያማልዳል ማለት ይለምናል ማለት ነው አይደል ብጽዬ? ይለምንላቸዋል ይላል ቃል በቃል ይለምናል ማለት ነው። እሺ ኢየሱስ ክርስቶስ የሊቀ ክህነቱን ስራ ጨርሷል አልጨረሰም?
ጨርሷል። ይሄ ማለት መስዋዕቱን አቅርቦ ጨርሷል አይደል? መስዋዕቱ ጋር አንዴ ለዘላለም ቀረበ። ጸሎትና ልመናውስ አንዴ አቅርቧል አላቀረበም? አቅርቧል። አንዴ ለዘላለም ለመነ። አንዴ ለዘላለም ለምኗል አይደል? ምን ይሁንልኝ ብሎ ነው ታዲያ ሲመጣ በዳግም ምጽአቱ ይለምናል ብለህ ያልከኝ? እዚህ ጋር የዮሐንስ 17 ነው። ኦኬ፣ የዮሐንስ 17 ዮሐንስ 17 የክህነት አገልግሎቱ ሳይሆን የክህነት አገልግሎቱ የሚጠሉ ሳይሆን እየተደማመጠ የዮሐንስ 17 የመጽሐፍ ቅዱሱ ዳግም ሲመጣ ይለምናል ይላል አይደል? አይልም። ታዲያ ካላለ ለምንድነው ዮሐንስ 17 ያልከኝ? ዮሐንስ 17 ላይ የለመነው ልመና ለአማንያን የለመነው ልመና የክህነት አገልግሎት ልመና አይደለም። የእኔ ጥያቄ ጠይቁ ምንድን ነው? ኢየሱስ በዳግም ምጽአቱ ሲመጣ በመጻኢ ጊዜ ባልኩ ማለት ነው። መጻኢ ጊዜን አልወደድከውም፣ ያሁን ጊዜና ኃላፊ ጊዜን ተወው። በስጋ ወራት በምድር ለምኖ ነበር አማልዷል አልከኝ። አሁንስ በሰማያት ብዬ ስልህ አያማልድም አልከኝ። በዳግም ምጽአትስ ብዬ ስልህ ያማልዳል ይፈርዳል አልከኝ። ይፈርዳልን ተውኩት፣ ምክንያቱም መጽሐፍ ቅዱስ ይፈርዳል ብሎ ስለሚለን። ያማልዳል ብሎ የሚለውን ከመጽሐፍ ቅዱስ አሳየን ብዬ ስልህ የለኝም አልከኝ። ከቤተክርስቲያን መጽሐፍ አሳየን ብዬ ስልህ እኔ ያሳየውን ድርሳነ ሰንበትን እዚህ ጋር ጠቀስከው። ከዛስ ይለምናል ማለት ጸሎትና ልመናን ያቀርባሉ ይሄ ስለ አዎ ይጸልያል አልከኝ። ለማንም ይጸልይላቸው እዚህ ጋር ይጸልያል ብለህ አልከው። ለማንም ይጸልያል? ለማንም ይጸልያል? ብፁዬ ክርስቲያን ሆነው ክርስቶስን አምነው ላልታመኑ ሰዎች፣ ለካዱ ሰዎች አይደለም፣ ላላመኑ አይደለም። ክርስቲያን ሆነው ላልታመኑ ሰዎች ኃጢአተኞች ናቸው የሚባሉት ወይስ ኃጢአተኞች አይደሉም? ያልታመኑ ማለት ነው። ላመኑት ለጌታ ላልታመኑ ክርስቲያኖች ኃጢአተኞች ይባላሉ አይባሉም? ይላቸዋል። ኃጢአተኞች ግን የስህተት ኃጢአት ነው። ያለማመን ኃጢአት አይደለም፣ የስህተት ኃጢአት ተብሎ ይጠራል። እሱ እኮ ኃጢአተኞች ነው የሚባሉት ወይስ አይደሉም ነው እኮ። ያልታመኑ ያለመታመን ኃጢአት በለው። እሺ፣ ያልታመኑ እነዚህ ያልታመኑት ሰዎች የት ነው የገብተው የነበሩት? ለምንድን ነው አዲስ ጥያቄ የምትል? ለምንድን ነው ግን በጥያቄ የምትል? ያልታመኑት ሰዎች የት ነበሩ? እኔ ግን በዚህ መንገድ እኔ ጥያቄ እንድጠይቅህ እኮ የት ነው ገብተው የነበሩት? ድርሳነ ሰንበት ጥያቄውን አንድ ያቅርብልኝና እንዳትልም እረዳሃለሁ። እነዚህ ያልታመኑ ሰዎች ቆይ ብጽዬ ያልታመኑት ሰዎች የት ነበር የነበሩት? ኖ እንደዚህ አይነት ጥያቄ እኔ እንዳቀርብልህ የት ነበር የነበሩት? እንዴ 30 ጥያቄ ነው እየጠየቀኝ ያለው። እኔ አንድ ጥያቄ ነው የጠየኩህ። እኔ በተከታታይ ነው የጠየኩህ ያለሁት። አንተም ግን እንደዚህ ነው አይደለም። 30 ጥያቄ ነው ደርድረህ እየጠየቀኝ ያለው። አንድ ጥያቄ ጠይቄ ልመልስልህ። በዚህ መንገድ አልሄድም። እሺ እነዚህ ሰዎች የት ነበር የነበሩት? እሺ የሚለምንላቸው ሰዎች የት ነበሩ የነበሩት? ነው 30 ጥያቄ ደጋግሜ አልመልስም። እነዚህ ሰዎች አንድ ጥያቄ ጠይቀኝ፣ እሱን አብራርቼ ልመልስ። ልክ አንድ ጠይቄ ላብራራ። እኔ እኮ አድራሻቸው የት ነው ያልኩህ ብጽዬ። ይህን ያህል እኮ መጨቃጨቅ አይጠበቅብንም። ኖ እያረክ ያለው 30 ጥያቄ እየጠየቀኝ ነው። አንድ ጥያቄ ጠይቄ ላብራራልህ። ድርሳነ ሰንበት እነዚህ ሰዎች እነዚህ ያልታመኑ ሰዎች ወይ ደግሞ ኃጢአተኞች ተብለው የተባሉ ሰዎች የት ነበር ያሉት? ኢየሱስ ስለዚህ በቃ አሁን እሺ ጥያቄን ሰምቼዋለሁ። ሚዩት አድርግና ላብራራ እንጂ ጥያቄ እየደጋገምክብኝ ቢዚ እንድታደርገኝ እኔ ቦታቸውን ብቻ ንገረኝ ነው ያልኩህ። ቦታቸውን ብቻ ንገረኝ፣ አብራራልኝ አላልኩም። አለ ትናንት መልሼልህ በማስታወሻ ይዘዋል፣ እዛ አንብበው። ስለዚህ በማስታወሻ ያዝኩት የቤተክርስቲያኒቱ መጽሐፍ ድርሳነ ሰንበት የእነዚህ ሰዎች ስፍራቸው የት ነው ይላል? በገሃነም። በገሃነም። ከዚህ በኋላ ጥያቄ እንዳትጠይቀኝ፣ የራስን አብራራ። ጥያቄ ካለ ጠይቀኝ። እጠይቅሃለሁ ብጽዬ እንደ አብራራ እየፈቀድክልኝ። እኔ ማብራሪያውን እሰጥሃለሁ የፈለግከውን። ይኸውልህ 45 ደቂቃ ከፈለክ 1 ሰዓት ቃሌ ነው። ማናችሁ ማይክ በዚህ መንገድ የመጠየቅ መብት አለኝ። በዚህ መንገድ ትችላለህ። አመሰግናለሁ። ቀጥል። እኔን ትችላለህ። እኔን ማለት እሺ። በገሃነም አይደል? በገሃነም ነው አይደል ያሉት? በገሃነም ገሃነም ብሎ የጠራው እዚህ ሲኦልን ነው እንዳትረሳ። የት አለ ሲኦል ነው ብሎ የሚለው? ገሃነም ብሎ እዚህ የጠራው ሲኦልን ነው። አይ አንተ ነህ የጻፍከው ወይስ ቤተክርስቲያኒቱ የጻፈችው ይሄን መጽሐፍ? እኮ ገሃነም ብሎ የጠራው ሲኦልን ነው። በቃ ቤተክርስቲያኒቱ ተሳስታለች በለኛ። ትክክል ናት። በገሃነም ብላለች እኮ። ገሃነም ከተባለ ገሃነም ማለት ሲኦል ነው ወይስ ሲኦል ማለት? ገሃነም ማለት ሲኦል ማለት ነው። አዎ ህይወት በሲኦል ውስጥ የሚኖሩት ህይወት የሚቃጠል የእሳት ህይወት ስለሆነ ገሃነም ተብሎ ይጠራል። እሺ ገሃነም የሚኖሩት ግን በሲኦል ነው። ገሃነም ተብሎ ተጠርቷል። መቃጠላቸው ገሃነም ነው። ገሃነም ማለት ሲኦል ማለት ነው። ሲኦል ማለት ገሃነም ማለት ነው ማለት ነው። ገሃነም ተብሎ የተገለጸው ሲቃጠሉ የሚኖሩትን ህይወት ነው። በሲኦል ሲቃጠሉ የሚኖሩት ህይወት ገሃነማ ህይወት ለማለት ነው። እሺ እነኚህ ሰዎች የት ነው ያሉት? በገሃነም አለህ እኮ እያስረዳሁ ነው።
እኮ በገሃነም ከተማለ ገሃነምና ሲኦል ይለያያሉ አይለያዩም? በቤተክርስቲያኒቱ አስተምሮት በሲኦል የሚኖሩት እየተቃጠሉ የሚኖሩት ህይወት የመቃጠልን ህይወት የገሃነም ህይወት ተብሎ ይጠራል። እየተቃጠሉ የሚሆን ሻወርም እየወሰዱ እሱን አይደለም ዋናው። ሲኦልና ገሃነም ይለያያሉ አይለያዩም ነው ብፁዕ የኔ ጥያቄ በቤተክርስቲያኒቱ ትምህርት። በቃ ቃላትን ነው የፈለግከው? አዎ በቃላት ደረጃ እኮ ነገርኩ እኮ አይደለም። በሲኦል ይቅርና በስጋ አሁን ራሱ አንድ ሰው ባለ ቆይ ኤርሚ አንዴ ስማኝ። ለምሳሌ አንድ ሰው ክርስቶስን ክዶ የሚኖረው ህይወት የገሃነም ህይወት ተብሎ ይጠራል። ማለትም የምን ህይወት? ለምሳሌ ክርስቶስን አምኖ የሚኖረው ህይወት ደግሞ ዘላለማዊ ህይወት ተብሎ ይጠራል። ህይወቱ ዘላለማዊ ነው። ይሄ ዘላለማዊ ህይወት የሚባል የዘላለም ህይወትን ተወርሳለህ ይባላል። አሁን የሚኖረውን ህይወት በክርስቶስ አምኖ እየኖረ ስለሆነ ልክ ዘላለማዊ ህይወት እንደሚባለው ክርስቶስን ክዶ ሙታን ሆኖ የሚኖረው ህይወትም ገሃነማዊ ህይወት ይባላል። ከዚህ ከገሃነሙ ህይወት ውጣ እየተባለ ይነገራል። ስለዚህ የሚኖሩት በሲኦል ነው። እየተቃጠሉ ስለሚኖሩ የገሃነማዊ ህይወት ስላላቸው ገሃነም ነው ተብሎ ይጠራል። አንተ ነሱን ያልከው ብጽዬ ቤተክርስቲያኒቱ ግን ወይ ተሳስታለች ካላልክ በስተቀር ገሃነም ነው ብላ የጻፈችው። ቤተክርስቲያኒቱ ገሃነምና ሲኦልን ለይታ አታውቅም ብለህ ካልክ ብዙ የቋንቋ ሊቃውንት ያሉባት ብዙ የመጽሐፍት ሊቃውንት ያሉባት ቤተክርስቲያን ነች። እኔም አንተም እንደምናውቀው ቤተክርስቲያኒቱ ገሃነም ነው ያለችው። ገሃነም ማለት ሲኦል አይደለም፣ ሲኦል ማለት ገሃነም አይደለም። በቤተክርስቲያኒቱ አንተ ልታሳይ በፈለግከው መንገድ አይደለም። በቃ በዚህ እንረዳዳና ቀጥል። ጥያቄ አድምጠኝ ብፁዬ። አንደኛ ቤተክርስቲያኒቱ ገሃነም ማለት ገና አልተከፈተም ብላለች። አልተከፈተም። ሲኦልስ ተከፍተዋል። ሲኦል ሶሪ ደገምኩት እዚህ ጋር። እሺ አንዴ ቆይ ከይቅርታ ጋር ገሃነም አልተከፈተም፣ ሲኦል ተከፍተዋል ብላ ቤተክርስቲያኒቱን ታስተምር። ሲኦል ተከፍተዋል። ኦኬ ልብ በሉ። ገነት ተከፍቷል ብላችሁ ቤተክርስቲያኒቱ ሶሪ ከችኮላ ጋር ስለሆነ ተውት። መንግስተ ሰማያት አልተከፈተም ብላለች። አልተከፈተም። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮት መሰረት ልብ በሉ ወንድሞቼ እናቶቼ፣ ገሃነመ እሳትና መንግስተ ሰማያት ገና ያልተከፈቱ ጌታችን ኢየሱስ ክርስቶስ በዳግም ምጽአት ሲመጣ የሚከፈቱ ናቸው። እስከዛ ድረስ የሞቱ ጻድቃን የት ነው የሚሄዱት ብለህ ስትላቸው ገነት ፈያታዊ ዜማንን ጨምሮ ማለት ነው። ተዘከረነ እግዚኦ በውስተ መንግሥትከ ብሎ በከመ ተዘከርኮ ለፈያታዊ ዜማን ብላ ባለችበት እንደውም ምን ብላለች? ወአንተ ትቀድሞ ለአዳም በሕይወተ ገነት ብላለች። ከአዳም ቀድሞ ገነት ገባ ብላ አስተምራናለች። ኦኬ ሌሎቹም ሰዎች ሁሉ በሙሉ ገነት ነው የሚገቡት፣ መንግስተ ሰማያት አይገቡም ብላለች። ሲጀምር እዚህ ጋር በጣም ትልቅ ጥያቄ አለ። ኦርቶዶክስ እርስ በርሷ መጽሐፏን የሚዋሽባት ተአምረ ማርያም ላይ ደግሞ በሁለት ክፍል ላይ አሁን በላዔሰብ መንግስተ ሰማያት ነው የገባው፣ ገነት አይደለም የገባው፣ መንግስተ ሰማያት ነው። መንግስተ ሰማያት ተዘግቷል ትላለች። ተአምር 12 በእንተ ኪዳነ ምሕረት ላይ በላዔሰብን አማልዳ እመቤታችን መንግስተ ሰማያት አስገባችሁ ብላ ጽፋለች። አንዴ ደግሞ መንግስተ ሰማያት ተዘግቷል ትላለች። ገነት ነው የተከፈተው፣ ገነት ጻድቃን ይኖሩባታል ትላለች። ኦኬ ሲኦል ደግሞ ተከፍቷል። ስለዚህ አሁን ኃጢአት የሚሰሩ ሰዎች የሚጎቡት ሲኦል ነው፣ ሲኦል ጊዜያዊ ማቆያ ስፍራ ነው ብላለች ቤተክርስቲያኒቱ። ሲኦል ገሃነምስ ኢየሱስ ክርስቶስ በዳግም ምጽአቱ ሲመጣ የሚከፈት ነው ብላለች። አሁን ብፁዕን እየጠየኩት ያሉት እነዚህ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ሰዎች ቤተክርስቲያኒቱ የት ነው የገቡት ነው ብላ ያለችው? ገሃነም። ገሃነም እኮ ገና ጌታ እኮ መጥቶ ሲፈርድ እኮ ነው ሰዎች የሚገቡት። አዎ ብላናለች። እና ታዲያ ጌታችን ኢየሱስ ክርስቶስ ሲመጣ እኮ ገሃነም እሳት ውስጥ ገና በማቴዎስ 25 ላይ ፍየሎቹና በጎቹን ለይቶ እናንተ ወደ እሳት ባህር ሂዱ፣ ወደ ገሃነም ግቡ ይላቸዋል። እነዛ ደግሞ ወደ አባቴ መንግስት ግቡ ይላቸዋል። አዎ እንደዛ ብሎ ካለ በኋላ ብፁዕ እንደነገረን ለእነኛ ሰዎች ሲመጣ ይማልዳል እያለን ነው። ጸሎትና ልመና ያቀርባል እያለን ነው። ይፈርዳልም ይማልድላቸውም እያለ ነው። አሁን ኢየሱስ በሰማያት ይለምናሉ ቢስለው አይለምንም፣ አያማልድም። እሺ በዳግም ምጽአት ሲመጣ ይለምናል፣ ያማልዳል እና ይፈርዳል። ሁለት ስራ ነው ያለበት ማለት ነው። ኢየሱስ ይፈርዳልም፣ ከዛ እንደገና በኃጢአተኞች ላይ ይፈርዳል እና ለኃጢአተኞች ደግሞ ይለምናል። ወደ ማን? ወደ አብ። ይኸው እንዲህ አይነት ወንድሞቼ 50 እግር የሆነ ትምህርት ማለት ነው።
ይኸው 50 እግሩ እዚህ እየተመደመደላት ነው ኦርቶዶክስ ትምህርቷ ማለት ነው። 50 እግር 50 አይነት ነገር ኢየሱስ በመምጣቱ በሕያዋንና በሙታን ላይ ሊፈርድ እንደሚናገር መጽሐፍ ቅዱስ የሚናገረው ከመጽሐፍ ቅዱስ አሳየን ብዬ ስለው የለኝም። ኢየሱስ ሲመጣ ይለምናል ማለት ያማልዳል። ማንን ነው የሚለምነው? አብን። ማንን ነው የሚለምነው? መንፈስ ቅዱስን። አሁንስ በሰማያት አብን አይለምንም። እኛ ይለምናል ብለን ሳንል እናንተ ኢየሱስ ይለምናል እያላችሁ ትሉናላችሁ ይሉናል። እራሳቸው ድብን አድርገው እያሉ ማለት ነው። ኢየሱስ ግን አሁን ብፁዕ እንዳለው አይደለም። ይሄን ተናግረ ይላችሁ ኢየሱስ በስጋው ወራት ማልዷል። በኦርቶዶክስ ቤተክርስቲያን አስተምህሮት በመጽሐፍ ቅዱስም ኢየሱስ አሁን በሰማያት ያማልዳል። ብፁዕ እንዳለው አይደለም። በእነዚህ መጽሐፍቶች መሰረት አሳያለሁ። ያማልዳል። ኦኬ፣ ልብ በሉ። ያማልዳል። ኢየሱስ ዳግም ምጽአት ሲመጣስ በኦርቶዶክስ አስተምህሮት አሁንም ኢየሱስ በሰማያት አሁን ጸሎትና ልመና ያደርጋል ብለው ይላሉ። እንደገና ኢየሱስ ክርስቶስ አሁን በዳግም ምጽአት ሲመጣ ያማልዳልም ይፈርዳልም ማለት ይለምናልም ይፈርዳልም። ልብ በሉ ወንድሞች እናቶች። ስለዚህ ኢየሱስ ክርስቶስ ጸሎትና ነው የሊቀ ካህናቱን ስራ ጨርሷል ብዬ ስለው ቅድም አዎ ጨርሷል አለ። መስዋዕት ያቀርባል ብዬ ስለው አሁን አያቀርብም አለ። ጸሎትና ልመና ሲያቀርባል ብዬ ስለው አያቀርብም አለ። ለምን? የሊቀ ክህነቱን ስራ ስለጨረሰ አለ። እና በዳግም ምጽአት ሲመጣ የሚጸልየው ሊቀ ክህነቱን ስራ ያልፈጸመው ተቆራርጦ የቀረ ስለነበረ ነው። ብፁዕ በሰማያት አይለምንም ብለኸኝ ዳግም ምጽአት ግን ሲመጣ ወደ አብ ይለምናልም ይፈርዳልም። እዚህ ጋር ይሯሯጣል፣ ይለምናል፣ እዚህ ጋር ይሯሯጣል፣ ይፈርዳል። የሚፈርደው ደግሞ በጣም ልብ በሉ ወንድሞች ናቶች፣ ገሃነመ እሳት ከጨመራቸው በኋላ ራሱ ኢየሱስ ፈርዶ በጎቹን ከፍየሎቹ ከለየ በኋላ በማቴዎስ 25 በዳንኤል 12 መሰረት ከለየ በኋላ የሙታን ፍርድ ከተደረገ በኋላ ማለት ነው። ከዛስ ገሃነመ እሳት ይጨምራቸውና ኢየሱስ ክርስቶስ በኦርቶዶክስ አስተምህሮት ከዛ አባቱ እግዚአብሔር አብ ጋር ሮጦ ይሄድና ከዛስ ጸሎትና ልመናን ያቀርብላቸዋል። ገሃነመ እሳት ውስጥ ለጨመራቸው ሰዎች ራሱ ፈርዶ ራሱ እንደገና ደግሞ ጸሎትና ልመናን አብ ፊት ሄዶ አብን ይለምነዋል። አብ ሆይ እባክህ ማርልኝ፣ እነዚህ ኃጢአተኞች እኔ ነኝ ቅድም ፈርጄ ገሃነመ እሳት የጨመርኳቸው፣ አሁን ግን እንዲወጡ እፈልጋለሁ፣ የአንተ ፍቃድ እንዲሆን እለምንሃለሁ ብሎ ይጸልይላቸዋል። ቅድም ጸሎቱን አንዴ ጨርሷል፣ መስዋዕቱን ጨርሷል፣ ጸሎቱንም አብቅቷል ብሎ ካለም በኋላ አሁን ደግሞ አላበቃም። ወንድሞቼ እናቶቼ this is orthodox, this is ብፁዬ። አሁን ልጠይቀኝ? እኔንም ጠይቀኝ። አዎ እንዲሁ እኔ ደግሞ አንድ ጥያቄ ጠይቄህ እንድታብራራ ነው ሳደርግ የነበረው። ትልቁ ላይ አድርገኝ። እሺ፣ አይ ጥያቄውን ለማቅረብ እኮ ትልቁ ላይ መሆን የለብህም። ትልቁ ላይ ነው መሆኑ። ትልቁ ላይ ነው መሆኑ። እሺ፣ ያው ራስ እንደምጽፈው ነው የምጽፈው። ኢየሱስ ክርስቶስ በስጋ ወራት አማልዷል? አዎ አማልዷል። አጭር ነው መልስ ይታያል። አማልዷል። አመሰግናለሁ። በስጋ ወራት ሲያማልድ አይተኸዋል አይደል? በዓይኔ አላየሁትም። በመጽሐፍ ተጽፎ ያንን አምኛለሁ። በመጽሐፍ አይተኸዋል? በመጽሐፍ ቅዱስ ተጽፎ። ምን ብሎ አማለደ? ምን ብሎ ሲያማልድ አየኸው በመጽሐፍ? ለኃጢአተኞች የሚያደርጉትን አያውቁምና ይቅር በላቸው ብሎ አማለደ። ጸሎትና ምልጃን በማቅረብ እንደገና መስዋዕትን። አመሰግናለሁ። ኢየሱስ ክርስቶስ አማልዷል። ሲያማልድ አይቶታል በመጽሐፍ። ምን ብሎ? አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲያማልድ አይቶታል። ኢየሱስ ክርስቶስ በሰማይ እያማለደ ነው በመጽሐፍ ቅዱስ። አዎ በመጽሐፍ ቅዱስ እያማለደ ነው። ይኸው ሁላችሁም ይዩት፣ እያማለደ ነው። ሰማይ ላይ ምን ብሎ ሲያማልድ አይተኸዋል? አላሳየኝ። በዛው በመስቀል ላይ ባቀረበው ጸሎትና ባቀረበው ምልጃ፣ የጸሎት ምልጃና እንደዚሁም ባቀረበው መስዋዕትነት፣ መስዋዕቱም እንደዚሁም ጸሎቱም የዘላለም ስለሆነ በዛው በአንድ ጊዜ ባቀረበው መስዋዕትነት፣ አንድ ጊዜ ባቀረበው ልመና አሁንም እየማለደ ይኖራል ማለት ነው። የጠየኩ ሰማይ ላይ አማልዷል። ግልጽ ነው ብጽዬ፣ አማርኛ ግልጽ ነው። አማርኛ ግልጽ ነው። ስራው ይቀጥላል ማለት ነው። የሊቀ ክህነቱ ስራ እየቀጠለ ነው ያለው። ሚዩት ነህ ብጽዬ፣ ሚዩት ነህ። ምን ሆነብህ ነው? ወይ ድምፁን ቀንሰዋል ወይ ሚዩት ነው። ሚዩት ሆነብኝ። እሺ፣ ሰማይ ላይ አማልዷል ወይ ስልህ፣ አዎ አማልዷል አልከኝ። እስቲ ያሳየኝ ስልህ ምን ብላ አሳየኸኝ? አቤቱ የሚያደርጉትን ያውቁምና ይቅር በላቸው ብሎ ሲያማልድ በመጽሐፍ አይቼዋለሁ አልከኝ። ኢየሱስ ክርስቶስ
አዎ ኢየሱስ ክርስቶስ በሰማይ እያማለደ ነው አልከኝ። አዎ የቱ ጋ ነው ሲያማልድ ያየኸው? ሮሜ 8:34 ዕብራውያን መጽሐፍ ምዕራፍ እያማለደ ነው። እሱ ለእያማለደ ነው መልስ ነው። ሮሜ ለእያማለደ ነው መልስ ነው። እሱ እያማለደ ነው ለማለት ነው የተጠቀምከው። ሲያማልድ ያየህበትን አሳየኝ። የቱ ጋ ነው ሲያማልድ? ቶሎ በል። የቱ ጋ ነው ሲያማልድ ያየኸው? ጥያቄ አይደል ብጽዬ? ጥያቄ ከጠይቀዋል ለመልስ። እሺ ቴንክ ዩ ኦኬ። ሲያማልድ እኔ በስጋ አይኔ በምድርም በነበረበት ሳለ በስጋ ሲያማልድ አላየሁትም። ግን አመሰግናለሁ። በቃ መብቴ ነው። ልክ እንዳንተ ነው ማስተናግድ። አሁን እንዳስተናገድከኝ ነው ማስተናግድ። እንዳታቋርጠኝ። አላየሁም እንዳንጣላ አልጨረስኩም። እኔ ጠየቅኩህ አላየሁም። ሌላኛው ነው ልብ በና ሰማኝ። እንደዚህ እኮ እያማለደ ነው። የቱ ጋር ሲያማልድ ያሳየኝ። አላየሁም አልከኝ። በእውቀት እኔ ነኝ እኮ ጠያቂው። እኔ ነኝ ጠያቂው። በጹ አድምጠኝ። እንደዚህ አይነት ሰማይ ላይ ሲያማልድ አላየሁም አልከኝ እኮ። በቃ አድምጠኝ አልኩ። ያላልኩትን አትበል። ቃላትን አፌ ላይ ጨምራ። እሺ ጥያቄው ልድገመው። ጥያቄው ልድገመው። መልስ ነው የምፈልገው። ማብራሪያ አልፈልግም። አትድገመው። ኤርሚ ጥያቄው ገብቶኛል። ማብራሪያ አልፈልግም። እኔ ጥያቄው ገብቶኛል ብዬ ስለ ለመመለስ ሁሉም ይግባቸው። አንተ ብቻ አይደለም የሚሰሙትም ይግባቸው። የሚሰሙትም ይግባቸው። በጹ እኔ ነኝ እኮ ጠያቂው። በቃ መረበሽ ፈልጋል። አሁን እኔ የሚታረኩ መረበሽ ፈልጋል ማለት ነው አይደል? መረበሽ ፈልጋ ነው ብፁ ስከፍት መረበሽ ፈልጋ ነው። በእውነት እየረበሽ ካረበሽከኝ ጥያቄው ገብቶኛል። መልሰው ጥያቄ እኔ አንተን ብቻ አይደለም ፊት ለፊት ላይ አድርገው። እኔን የምመልሰው ሌላ አድማጭ ነው። አንተ እኮ የፈለግከውን እያወራ ዝም ብዬ እኮ ነው የምጠይቀው። ሌላ አድማጭ ነው። ጥያቄ ገብቶኛል አልኩ። አንተ ገብቶሃል። ሌላው ደግሞ በደንብ እንዲገባው ፈልጋለሁ። ጥያቄውን ደግመህ ስማኝ፣ ደግመህ ስማኝ። አዎ ኢየሱስ ክርስቶስ በስጋ ወራት አማልዷል አለ። የታለ ሲያማልድ ያየኸው ስለው አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ አሳየኝ። እሺ በሰማይስ ስለው እያማለደ ነው አለኝ። የቱ ጋ ነው ሲያማልድ ያየኸው ብዬ ስጠይቀው አላየሁም አለኝ። ካላየኸው ለምንድን ነው እያማለደ ነው የምትለው? አብራራለሁ። ጥያቄ ጠይቀኸኛል። እኔ ማብራራት እድል አልፈቀድክልኝም። ልብ በል። ጥያቄ ጠይቀኸኛል። እኔ ነኝ አሁን ጥያቄውን መልሰው። ጥያቄውን ልድገመው ነው ያልከው። ተው ሚዩት አታርጉት። ጥያቄውን ልድገመው ነው ያልከኝ። ደግመዋል እኮ እያብራራ አይደለ እንድታብራራ እድል አልሰጠኝም። ጥያቄህን ያብራራው አንተ ነህ። መልሴን ልድገመው እኮ ነው ብዬ። ስለዚህ እሺ ያላየኸውን መልሴን ልድገመው። በጹ ከዚህ በኋላ ሚዩት አድርጌያለሁ። እንግዲህ ፍርሃትና እንቅፍቅፍ ሚዩት ካረከኝማ ምኑን ጠያቂ ሆንኩኝ? ጥያቄውን ጥያቄውን ነው ልድገመው ብለህ ያልከኝ ደግመሃል። እኔ ደግሞ መልሴን ልድገመው እኮ መልስን ነው የምትደግምልኝ። ማብራሪያን እደግመዋለሁ። መልሱን ደግሞ እሺ የቱ ጋ ነው ያላየኸውን አሳየኝ። ሚዩት አድርግና ጠብቀኝ። እኔ መልስ መልሰው ሚዩት አድርገው። ያላየኸውን ብሎኛል። እሺ ቀጥል። ልብ በሉ። ኢየሱስ ክርስቶስ በስጋው ወራት በምድር ሲያማልድ እኔ በስጋ ዓይኔ አላየሁም፣ በሰማያትም ሲያማልድ በስጋ ዓይኔ አላየሁም። በስጋ ዓይናቸው ያዩ የተጠሩ ቅዱሳት ሐዋርያት፣ በመንፈስ ቅዱስ የተነዱት በመንፈስ ቅዱስ የተመሩት እነ ቅዱስ ጳውሎስ፣ በስጋ ወራት የነበሩ ቅዱሳት ሐዋርያት እነ ቅዱስ ማቴዎስ እነ ቅዱስ ዮሐንስ ሁሉ ጭምር በስጋ ወራት እንዳማለደ ጸሎትና ምልጃን እንዳቀረበ በመንፈስ ቅዱስ ተነድተው በጻፉት በቅዱሱ በእግዚአብሔር ቃል ላይ ጻፉ። እኔ ያን የተጻፈውን አመንኩ ማለት ነው። የተጻፈውን አመንኩ። ሁለተኛ ኢየሱስ ክርስቶስ በሰማያትም እንደሚማልድ እኔ በስጋ ዓይኔ ሰማይ ሄጄ ማየት አይጠበቅብኝም። ያየው ቅዱስ ጳውሎስ ግን የሞተው ከሙታንም የተነሳው ይልቅ በእግዚአብሔር ቀኝ የተቀመጠው ስለኛ የሚማልደው ብሎ የአሁን ጊዜና የመጻኢ ጊዜ አድርጎ ነው የተናገረው። ቅዱስ ጳውሎስ ማለት ነው። የኃላፊ ጊዜ አድርጎ አልተናገረም። ስለዚህ እኔ ጥያቄ እንድታብራራ ነው ጥያቄ እንድታብራራ ነው የምፈልገው። በጹ ጨርሻለሁ። ከኔ ጋር ጨርሳል። ጨርሻለሁ እኮ ነው ከኔ ጋር ጨርሳል። መልሱን ልጨርስ፣ ከዛ ወደሚቀጥለው መልስ የራስህን መልስ ነው ያልጠየቅኩህን ለምን ትመልሳለህ? ያልጠየቅኩህን ጠያቂው ነኝ። ያልጠየቅኩህን አታብራራ። አሁንም በማብራሪያ እየተደበክ ነው። ኤርሚ የኔን ጥያቄ አዳምጥ፣ የኔን ጥያቄ መልስ። እሺ ወገኖች እዩ። ሰማይ ላይ ሲያማልድ የታየ የለም አልኩ። ደግመህ ጠይቅ ለሶስተኛ ጊዜ ማለት ነው። እኔ ጥያቄው ገብቶኛል፣ ግን ጠይቄ ዝም አልልህም። ኤርሚ 30 ጊዜ ደጋግመህ ከስሩ እንደጠየቀኝ
30 ጊዜ ደጋግሜ ከስር ከስሩ ነው የምጠይቀው። አንተ አታብራራ፣ መልስ ነው የምትሰጠኝ። ልክ እንደኔ ለምንድን ነው የማላብራራው? እኔን በገደብክበት መልስ እንድሰጥኝ እንዳብራራ ፈቀድክልኝም። እሺ ጥያቄ ላይ ጥያቄ ደርባለሁ፣ ታዳምጠኛለህ፣ ጥያቄን በአግባቡ ትመልሳለህ። አዎ ኢየሱስ ክርስቶስ በስጋ ወራት አማልዷል ወይ ስለው አማልዷል አለኝ። በዓይንህ አይተኸዋል? አዳምጥ። በዓይንህ አይተኸዋል አይደለም ያልኳችሁ። ዚስ ኤርሚያስ በዓይንህ አይተኸዋል አይደለም ያልኩት። መጽሐፍ ላይ ሲያማልድ የቱ ጋር ነው ያየኸው ነው ያልኩት። ንባብ ነው የጠየቅኩት። አላለ ምን የሚለውን አየ? ምን የሚለውን አይቶ አነበበ? ኢየሱስ አቤቱ የሚያደርጉትን አያውቁምና ይቅር በላቸው የሚለውን አይቻለው ሲያማልድ ብሎ አቀረበልኝ። መልካም ኢየሱስ በሰማይ ሲያማለደ ነው ወይ ብዬ ስጠይቀው አዎ አለኝ። ልክ በስጋ ወራት እንዳየኸው ሲያማልድ በንባብ እንዳየኸው በሰማይ ሲያማልድ የቱ ጋ ነው ንባብ ላይ ያየኸው ብዬ ስጠይቀው አላየሁም አለኝ። ኖ አልወጣኝም፣ ወሬ ነው። ሮሜ 8:34 እንዳማለደ የተረዳበት ነው። ቀደም ቆይ ብፁዕ እኔ እናንተ ነው የምናወራው። እሺ ለዚህ ቆይ አንተ እኔን የሚታረኩ እኔ መልስልኝ ልበልህ ኤርሚ፣ እኔ መልስልኝ ስል ነው የምትመልሰው። ካልሆነ ከዚህ በኋላ አስወርዳለሁ። አስወረድከኝማ ይረዱሃል ሁሉም። ግን እኔ መልስልኝ ስል ነው የምትመልሰው። አንተ ልታስወራኝ ስላልቻልክ አስወርጄ መልሼ አስገባ። እኔ መልስልኝ ስል ነው የምትመልሰው። ኤርሚ ለምን ትረብሸዋለህ? ጥያቄ ጠይቀኸኛል አይደል? ብዙ ኖ እኔ መልስልኝ ስል ትመልሳለህ። እሺ ጋይድ ለአራተኛ አንተ እኮ ኤርሚያስ ይኸውልህ፣ እባክህ ይኸውልህ፣ አሁን ካስወረድ አንዴ አላስወርድም። ጥያቄ ጠይቅ። ሌላ አንዴ ዝም በልልኝ። እሺ ዝም በልልኝ። እኔ መልስልኝ ስልህ ነው የምትመልሰው። ልክ መልስልኝ ስትለኝ ነው የመለስኩት። ስታብራራ ደግሞ ዝም ነው ያልኩት። መልስልኝ ስልህ ትመልሳለህ። አዎ መልስልኝ ስልህ ትመልሳለህ። ቆይ መልስልኝ ስልህ ትመልሳለህ። ኢየሱስ እያማለደ መሆኑን ከመጽሐፍ ቅዱስ አውጣና አሳየኝ። ማንም እያማለደ መሆኑን የተረዳህበትን አውጣና አሳየኝ። ሮሜ 8:34 ዕብራውያን 7:25 እኮ ነገርኩ። አንደኛ ዮሐንስ መልክ በጣም ጥሩ አመሰግናለሁ። ይኸው እያማለደ መሆኑ ስሙ። እያማለደ ቆይ አዳምጠኛ። እያማለደ መሆኑ የሰጠውን ጥቅሶ ይጻፈው። እያማለደ መሆኑን ይኸው ሮሜ 8:34 ዕብራውያን 7:25 ሌላስ ጀምሮ እስከ 27 አንደኛ ዮሐንስ መልክ መጽሐፍ ምዕራፍ 2 ቁጥር 1 ነው። አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ይሄው ይሄንን ክፍል ያለው ኢየሱስ እያማለደ መሆኑን የተረዳበት ነው። ራይት የተረዳበት ነው። እኔ ጠየቅኩ ይሄ ጥያቄ። እሺ ይሄን ይሄ መጽሐፍ ቅዱስ ክፍል ኢየሱስ እያማለደ መሆኑን የተረዳበት መሆኑን ሰምተናል። በዚህ ይሄ መረዳትህን እንድናረጋግጥ ኢየሱስ ክርስቶስ ልክ ምድር ላይ አቤቱ የሚያደርጉትን አያውቁምና ይቅር በላቸው የሚለውን አንብበ ሲያማልድ አየሁት እንዳልከው የቱ ጋ ነው ሰማይ ላይ ሆኖ ሲያማልድ ያየው? ልብ በሉ፣ የሚጠይቀውን ጥያቄ ልብ በሉ፣ መልስልን። የቱ ጋ ነው ያየው? ኢየሱስ ክርስቶስን በስጋው ሲያማልድ አይተዋሉ ብለህ ስለ እኔ በስጋ አላየሁትም ምን ያልኩት? ኦኬ እዛ መስቀሉ እሱ በማለደበት በቃተተበት ጊዜ እኔ አጠገቡ አልነበርኩም። ስለዚህ በስጋ አላየሁትም። አሁንስ በሰማያትም አሁን ሲማልድ በስጋ አይኔ አላየሁትም ነው ያልኩት። ታዲያስ ሁለቱንም ያየሁትኝ እኔ ያልጠየቅኩህን በስጋ አይኔ አይተሃል ያልጠየቅኩህን አትመልስልኝ። ላብራራበት ኖ ኤርሚ ያልጠየቅኩህን አታብራ። እኔ ነው የሚወት ያደረግኩ። ከዚህ በኋላ እኔ ባልጠየቅኩ ማብራሪያ ውስጥ እየተደበቅኩ እኮ ነው ኤርሚ። እኔ ነኝ ጠያቂው፣ እኔ ነኝ ማብራራ። እኔ ነኝ አስወርጃለሁ ለህዝቡ ከተናገርኩ በኋላ ልታስወራኝ ስላልቻልክ ማለት ነው። ልብ በሉ መልሼ አስገባለሁ ከፈለክ ማለት ነው። ኢየሱስ ክርስቶስን በስጋ አላየሁትም ሲያማልድ ብዬ አልኩት። በስጋው ኢየሱስ በመስቀል ላይ በተሰቀለ ጊዜ እኔ አጠገቡ አልነበርኩኝም። ለበደለኞች ለኃጢአተኞች ሲማልድ አልነበርኩም። የነበሩት እነ ዮሐንስ እነ ጴጥሮስ ናቸው። ያዩት ጻፉልን። በስጋ ወራት መለመኑን፣ በስጋ ወራት መጸለዩን፣ በስጋ ወራት ማማለዱን ያዩ ጻፉልን። እሱን በስጋ አይኔ አላየሁትም ሲሞት በስጋ አይኔ አላየሁትም ሲለምን ጸሎትና ምልጃን ሲያቀርብ ግን የተጻፈውን ሐዋርያቱ የጻፉትን አመንኩ ነው ያልኩት። እንደዚሁስ አሁንስ በሰማያት ያማልዳሉ ብሎ ሲለኝ አዎ አልኩት። መረጃ ጥቅስ አለኝ። ሮሜ 8:34 ዕብራውያን 7:25 አልኩት። እሱንስ አይተሃል ብሎ ሲለኝ በስጋ አይኔ ሄጄ መንግስተ ሰማያት ማየት አይጠበቅብኝም። ያዩት ሐዋርያት ጻፉልኝ፣ የተጻፈውን አመንኩ ነው ያልኩት። እሱ አላየሁም ብለሃል አለ። አዎ አላየሁም ብዬ ያልኩት እኮ በስጋ አይኔ አላየሁትም ሲሞት ሲማልድም፣ በስጋ አይኔ አላየሁትም አሁንም በሰማያት ቆሞ ሲያማልድ ማለት ነው።
ፖለቲካ ልሰራ ነው የፈለግከው ብፁዕ። እንደዚህ አይነት ፖለቲካ ተው፣ ያስጠላል። ጥሩ እኮ ፖለቲካ አለ እና ጨርስ። ልታስወራኝ ስለፈለግ ነው። አሁንም ያዝልኝ፣ ማይክን ያዝልኝ። እኔ የሁላችሁ በማብራሪያ አትደበቅ፣ ደጋግም የምልክ በሌላ ማብራሪያ አትደበቅ። ለምን ከተባለ በማብራሪያ አትደበቅ እያልኩ ያለሁት ኢየሱስ እያማለደ መሆኑን በሮሜ በዕብራውያን በአንደኛ ዮሐንስ ተረድቻለሁ ብለሃል፣ ተረድተሃል። ኢየሱስ ክርስቶስ ሰማይ ላይ ሲያማልድ ደግሞ ያየሁት በንባብ አንብቤ የተረዳሁት ያየሁት ሲያማልድ አየሁት። ምን ብሎ አቤቱ የሚያደርጉትን አያውቁምና ይቅር በላቸው የሚለውን አየው አልክ። ያየኸው በአይንህ አላልኩም፣ በንባብ አይተኸዋል፣ በቃሉ አይተኸዋል። ሲያማልድ በተጨባጭ ኢየሱስ ክርስቶስን እያማለደ መሆኑን በዕብራውያን በሮሜ መሰረት አወቁ፣ ተረዳው አልክ። ጥሩ መረዳት አይገርመኝም። ልክ በስጋ ወራት አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲለምን ቃሉን አንብበ እንዳየኸው ሁሉ ሰማይ ላይ ሆኖ ሲለምን የቱ ጋር ያየኸው? ይሄ አንተ መረዳት የውሸት ስለሆነ እውነተኛ መሆኑ የምታረጋግጥልኝ የቱ ጋር ያየኸው ስልክ አላየሁም አልከኝ። በአይን አይደለም ያልኩ፣ በንባብ አልወጣኝም። እሺ በንባብ አሳየኝ። ሰማይ ላይ ሆኖ ሲያማልድ ያየህበትን። ይሄው የጻፍካቸው 3 ጥቅሶች እሱ የተረዳህበት ነው፣ ያየህበት አይደለም። ያየህበትን አሳየኝ። መጽሐፉ ይሄው ላሳየህ፣ አሳየኝ፣ አንብብልኝ። ሰማይ ላይ ሆኖ ሲያማልድ ያየህበት መጽሐፉ ይሄው፣ ቶሎ በል አሳየኝ። ያው ቴንክ ዩ ወይት ትልቁ ላይ ልሁንና ልክፈተው መጽሐፉን። ኦኬ ለህዝቡ ሁሉ ጭምር ነው የማሳየው። እንዴ በሞገስ ሲያቅተው ፖለቲካ ልሰራ ትፈልጋለህ እንዴ? ኦኬ እሺ አሳየኝ፣ ቶሎ በል። ሮሜ 8:34 ያው እሱንማ እኮ አቀረብክልኝ እኮ ለተረዳሁበት ነው ብለህ። እኔ ያየኸውን አሳየኝ። ሰማይ ላይ ሁኔቱ ጋር ነው ሲያማልድ ያየኸው፣ አንብብልኝ። ልጨርስ ነው ሰማይ ላይ ሮሜን በቃ አስረግጠህልኛል። ሰማይ ላይ ሲያማልድ የቱ ጋር ነው ያየኸው? እሱን ነው የምፈልገው። ሰማይ ላይ ላሳየው ስል እንግዲህ ይደጋግማል። ኦኬ አሳየኝ። ሲያማልድ እንዴት ነው ያየኸው? አሳየኝ። እሺ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ካለ በኋላ ሰማይ ላይ ኢየሱስ እያማለደ እንደሆነ እኔ በስጋ ዓይኔ ማየት አይጠብቅብኝም። ቅዱስ ጳውሎስ አይቶ ምን አለ? የሞተው ይልቁንም ከሙታን የተነሳው ካለ በኋላ በሰማያት መሆኑን በእግዚአብሔር ቀኝ ያለው አለ። በሰማያት ነው ማለት ነው። በእግዚአብሔር ቀኝ ያለው ማለት በሰማያት ነው ማለት ነው። ኦኬ ወደ ሰማይ ካረገ በኋላ ስለተጠራ ቅዱስ ጳውሎስ በእግዚአብሔር ቀኝ ያለው ብሎ ብፁዕ ይህንን አላነበበውም፣ ዘሎት ነው የሚያነበው። በእግዚአብሔር ቀኝ ያለው ወነበረ በየማነ አቡሁ ብሎ እንደሚል ማለት ነው። ኦኬ በእግዚአብሔር ቀኝ ያለ ደግሞም ስለኛ የሚማልደው ብሎ የኃላፊ ጊዜ አይደለም ያደርገው፣ የአሁን ጊዜና የመጻኢ ጊዜ ነው ያደርገው። እነዚህን ቃላቶች ብፁዕዬ ይጠላቸዋል። የአሁን ጊዜና የመጻኢ ጊዜ፣ የኃላፊ ጊዜ ብሎ የሚለው ምክንያቱም ብዙ ተረቶች እየፈረሱ ስለሆነ እዚህ ቤት ማለት ነው። ስለዚህ በእግዚአብሔር ቀኝ ያለው ብሎ ያለው ይኸው በእግዚአብሔር ቀኝ ተቀምጦ ያለውን ማለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ በግልጽ በአባቱ ቀኝ ተቀምጦ ስለኛ የሚማልደው አለ። ማልዶ የነበረው አላለም። የሚማልደው ማለት ኮንቲኒዩ ነው ማለት ነው፣ አላቋርጠም ማለት ነው። ያ መስዋዕት ቀራንዮ ላይ የተሰዋ ያ ጸሎት፣ አንድ ጊዜ የተቀረበ ጸሎት አሁንም ኮንቲኒዩ እየቀጠለ ነው እያለ ቅዱስ ጳውሎስ አለ። እኔም በስጋ ዓይኔ ማየት አለብኝ፣ እዛ ሰማያት ሄጄ አላየሁኝም። አሳየኝ። እየቀጠለ ነው ያለው፣ እየቀጠለ ነው ያልከውን አሳየኝ። የሚማልደው የሚለው ማለት ነው። እየቀጠለ ነው ያልከውን የተጠቀምካቸው የምርቃት ቃላቶችን አሳየኝ። ሰማይ ላይ እነዚህን ቃላቶች ታውቃቸዋለህ? የአሁን ጊዜ ነው የመጽሐፍ እሱን ተወው። እሱ አንተ የምትቀጥላቸው ቃላቶች ናቸው። ቆይ ጥያቄ ቆይ ሰምተናል እኮ መልስህን እኮ ሰማን። ኤርሚ መልስህን ሰምተነዋል እኮ መልስህን ሰማ ነው። ይኸውልህ መልሱን ሰማ ነው። አዎ ኢየሱስ ክርስቶስ እያማለደ መሆኑን የተረዳህበትን ብዬ ስጠይቅ ሮሜን አይተናል፣ ገብቶናል፣ የተረድቼበታለሁ ብለሃል። ይሄ መረዳ ሮሜን ይዘ ሰማይ ላይ ለማለት አሁን እዚህ ጋር ሮሜ ላይ የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ይናገራል እንጂ በእግዚአብሔር ቀኝ ሆኖ እያማለደልን ነው ተብሎ አልተጻፈም። እየለመነልን ነው ብሎ አልተጻፈም። እንዲህ ያለው እንዲህ ለማለት ፈልጎ ነው እያልክ ነው የምታወራው። እኔ የምፈልገው የተረዳኸውን አይደለም። እንዲህ ያለው እኮ እንዲህ ኦኬ በሰማይ ስለሆነ ነው ምናምን ብለህ የተረዳኸውን አይደለም የጠየቅኩ። ይሄ መረዳት እውነት መሆኑን ልታሳየኝ የምችለው የቱ ጋ ነው ሲያማልድ ያየኸው? በእሱ አረጋግጥልኝ የምድሩን እንዳየኸው። ቴንክ ዩ ብፁዕ እንግዲህ ከኔ ይልቅ የቴዎሎጂ ተማሪ ነው፣ የተማረ ነው። ልብ በሉ ወገኖች፣ የኃላፊ ጊዜና የአሁን ጊዜ መጻኢ ጊዜ ወይ ደግሞ
ይሄ ነጮቹ ፓስትና ምንድነው ፕሬዘንት እንደዚህ ፊውቸር ብሎ የሚለውን ቃል አይወዳቸውም ብፁዕ። ካልወደድካቸው አንተ አትውደዳቸው እንጂ ኦኬ። ቅዱስ ጳውሎስ የአሁን ጊዜና የመጻኢ ጊዜን ይናገረዋል ማለት ነው። የሮሜ 8:34 ላይ የተጠቀሰው የሚማልደው ነው ያለው። ማልዶ የነበረው አላለም። ማልዶ የነበረው ቢል ኖሮ የኃላፊ ጊዜ ነው ይሆናል ማለት ነው። በአማርኛው ፊውቸር ነው ማለት ነው። ማነው ሶሪ ፓስት ነው ማለት ነው። ፊውቸር አይደለም፣ የፓስት ጊዜ ነው ማለት ነው። የኃላፊ ጊዜ ነው ማለት ነው። ቅዱስ ጳውሎስ ግን ሲናገር የፕሬዘንትና የፊውቸር ነው የተናገረው። የአሁን ጊዜና የመጻኢ ጊዜ ብሎ ማለት ነው። እንዴ የግድ በሰማያት አሁን ድምፁን እያሰማ አብን ማርሊ ምናምን ነገር ብሎ የሚል እናንተ እንደጻፋችሁት እንደዛ የሚል ጽሁፍ እንዳሳይ ፈልገ ነው። እንደዛማ አሳይ ለምንድን ነው ማየት ለምን መሰለ ማየት የምፈልገው ለምን መሰለ አብን እናንተ አሁን እንደምትሉት ቆይ ብጽዬ ጨርሼ ልስጥ። አብን እናንተ እንደምትሉት አሁን ይለምናል ብለን እኛ አናምንም፣ አልለመንምም፣ አይለምንም። አንድ ጊዜ ግን የጸለየው ጸሎት የለመነው ልመና የዘላለም ነው። አንድ ጊዜ ያቀረበው መስዋዕትነት የዘላለም ነው ብጽዬ። እሺ አመሰግናለሁ። ያ የዘላለም የሆነው ከዚህ በፊት ለነበረው ትውልድ ሰርቷል፣ አሁን ላለውም ትውልድ ይሰራል፣ ከዚህም በኋላ ለሚመጣው ትውልድ እስከ ምጽአት ድረስ ይሰራል ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም በጠቀስከው በዮሐንስ 17 የአንድምታ ትርጓሜ ላይ ሁሉ ጭምር ተናግረዋለች። አመሰግናለሁ። ሻታርዘው ጥያቄ ስለሆነ ያው አሁን የውላችሁ ወዴት እየተመለሰ ነው? ኢየሱስ ክርስቶስ ያቀረበው ምልጃ ዘላለማዊ መሆኑን ሲነግረን ዘላለምን አማለደ ብሎ መናገር አይፈልግም። ዘላለማዊ መሆኑን ሲነግረን ዘላለምን አማለደ ብሎ መናገር አይፈልግም። ለምን? ዘላለምን አማለደ ካለ ነገ የሚመጣውንም ሰው ነገ ሲነጋ አማለደህ ማለት ነበረ ስለሚኖርበት፣ ዛሬ ላይ ያለነውም አማለዳችሁ ማለት ስለሚኖርበት፣ ከነገ ወዲያ የሚመጡትንም አማለዳችሁ ማለት ስለሚኖርበት ምን ያደርጋል? ፓስት ፕሬዘንት ፊውቸር ቴንስ እያለ ያዘበራርቅባችኋል። ሁሌ እንደምላችሁ በማብራሪያ ይደበቃል። በማያስፈልጉ ቃሉ በማያውቃቸው በተራ ማብራሪያ ይደበቃል። ለምን ብትሉኝ ኢየሱስ ያማለደው ቅድም እዚህ ጋር ሳሳያችሁ ኢየሱስ ያማለደው መስዋዕት የሆነው ያገለገለው ዘላለማዊ ነው ስንል ዘላለምን አማለደ ማለት ነው። ሌላ ትርጉም መቼም ልትሰጠው አትችልም። ለምን ቢባል ኢየሱስ ክርስቶስ አማለደ ለማን? ለሰው ልጆች ሁሉ። ነገ የሚመጣው ሰው አማልዶታል። ያማልደዋል አይባልም። መቼ ነው ያማለደው? ቀራኒዮ ላይ። ከነገ ወዲያ የሚመጣውን ሰው አማልዶታል። መቼ? ቀራኒዮ ላይ እንጂ ነገ ከነገ ወዲያ በየቀኑ የሚመጣውን ሰው ያማልድሃል ተብሎ የሚነገረው አይደለም። ስለዚህ እንዳማለደ ላለመናገር ምን ያደርጋል? ጥያቄ አለ ብጽዬ ጥያቄም ሆነ እኮ እያብራራ ነበር። ጥያቄ እንዳለቀበት ነው እኔ ተናገርኩ። ቆይ ጥያቄም ሆነ ስታብራራ ነበር። ቆይ ተው፣ አታቋርጠኝ። እደግመዋለሁ። እሺ እደግመዋለሁ። ይኸውላችሁ አሁን ለምሳሌ ድርሳነ ሰንበትን ይዘን ኢየሱስ ክርስቶስ ሲመጣ አማልዷል አንልም። ሲመጣ እንደሚያማልድ ተጽፏል ነው እንጂ ሲመጣ ሲያማልድ ስናየው ይኸው አየነው ብለን እንመሰክራለን። የተጻፈውን ይዘን ደግሞ ሲያመጣ ይለምናል ያማልዳል ተብሎ ተጽፏል ብለን እንናገራለን። ሲመጣ አማልዷል አንልም ይላል። ግን ልብ በሉ ቅድም በዳግም ምጽአት ሲመጣ ያማልዳል ይፈርዳል ብሎናል። ይታያችሁ ወገኖች ይማልድላቸዋል። በእጹ ከራሱ ጋር አዳምጠኝ፣ አቋርጠኝ እንዳታብራራ። እኔ ልሰጥ በዳግም ምጽአት ይፈርዳል ብለኛል። ሁለቱንም ስራ ይሰራል ብለኛል። ጉልበተኛ እየሆንክብኝ ነው። እሺ መልሰኝ አንዴ። በጉልበት አትጠቀም። ኢየሱስ ሲመጣ ያማልዳል። በምን መሰረት ይማልድላቸዋል ተብሎ የተጻፈውን አይተናል። ይማልዳል የሚለውን አይተናል። በተጨባጭ ሲያማልዳቸው አይተዋል ብትሉኝ ሲመጣ መች መጣና? ሲመጣም አላየሁትም። በስጋ ወራት ሊያማልድ እንደመጣ ተጽፏል። ማንም ወደ እርሱ የሚማልድ እንደሌለ ተረዳ፣ የገዛ ክንዱ መድኃኒት አድርጎ አመጣልን ብሎ ሊማልድ እንደመጣ ተጽፏል። አምነናል። እንዳማለደም ራሱ ተነግሯል። አምነናል። እንዳማለደም ሐዋርያቱ ጽፈዋል። አምነናል። ሲያማልድም አይተነዋል። ምን ብሎ? የሚያደርጉትን አያውቁምና ይቅር በላቸው ብለን አረጋግጠናል። ሊያድን የመጣው ጌታ ሲያድን የተረጋገጠው ኢየሱስ በስጋ ወራት ባያድን ኖሮ አዳኝ አንለውም። መጥቶ ባያስታርቅ አስታራቂ አንለውም። መጥቶ ባያማልድ አማለደ አንለውም። ለምን? የተነገረውን ሁሉ በተግባር ፈጽሞታል። ኢየሱስ ሰማይ ላይ እያማለደ ነው ብለህ እንደዚህ ተነገረለት ብለህ ካሳየኸኝ አረጋግጥልኝ።
የቱ ጋ ነው ሲያማልድ ያየኸው? ጻፍካቸው ጥቅሶች ውስጥ ያየው ዮሐንስ የጻፈው ነው። ያየው ዮሐንስ ያየው ጳውሎስ የጻፈልህ እኔን መልስ ትጠይቀኛለህ እንዴ? ይሄ እኮ አሳየኛ። የታለ ሲያማልድ ያየኸው? የሰጠኸው ጥቅሶች ላይ ማን ነው ኢየሱስ ሰማይ ላይ ሲያማልድ ያየው? አሳየኝ። ቅዱስ ማን ነው ሲያማልድ ያየው? ሰማይ ላይ ሆኖ ጳውሎስ። አሳየኝ። ሰማይ ላይ ሆኖ ሲያማልድ ያየው? ሮሜ 8:34 በእግዚአብሔር ቀኝ ያለው ስለኛ የሚማልደው ብሏል። ያየው ጳውሎስ ነው፣ ያየው ዮሐንስ ነው። እኔን ለቀቅ፣ እነሱን ጠበቅ አድርግ። አንተ ነህ እኮ አዩ ያልካቸው። አንተ ምን የሚማልደው የሚለውን ቃል